ገድል ወይስ ገደል ሚል እና አንዳንድ ፕሮፌሰሮች አሉ የተባሉት ደስ ይለኛል በኋላ ሰማ ይሄ በጣም ጥሩ ነው እኛ ነበር መድፈር የነበረብን ገድላት ድርሳናት ሙዚየም ውስጥ ነው መግባት ያለባቸው ብለው ታድሶነት ትምህርት የለው የመጀመሪያ ነገር የታድሶ ትምህርት መጽሐፍ ቅዱስ አገሪቱ በክርስቶስ ለመቆየት ካስፈለገ በህብረት ቁጭ ብለን ለአንድ ወንጌል መነጋገር አለብን ጊዜው ደግሞ አሁን ባይነኝ እናትና አባቱ ተከሰሱ እሱ የሚሰጥሽን እንጀራ ምትበይ ከሆነ ከቤተ ክርስቲያን ታገጭተው እድሜያቸው ገና ነው ልብ በል መነኮሱ አባትየው መነኮሱ ውጭ ሀገር አሉ ስንንከራተት ቦታተን በር ከፍቶ የሰጠን እኮ ፕሮቴስታንቶች ናቸው ወንጌላውያን ናቸው ቸርቻቸውን የሰጡን እኔ ሳቃቸው ጠንካራ ሰራተኛው ነው አባትና እናት ነው ነበሩ መነኮሱ ሲመነኩሱ ደግሞ እንደምታውቀው በሰሜን አካባቢ ዝም ብለህ እየለመንክ ነው የምትኖረው ዱቄት እየለመንክ እየጋገርክ ቤተ ክርስቲያን እየወሰድክ መሰለህ በረሃብ እንዳይረዳቸው እንዳትቀበይ ተባሉ በህዝቡ ዘንድ በታችኛው ማህበረሰብ ዘንድ ማለት በመመኑ ዘንድ የህይወት ጥያቄ ተፈጥሯል ተመለሱ ቢባል ግቡ ቢሉ እንደ ታድሶ ምንድነው ምላሽ የህዝቡ ንቅናቄ አብዮት ሊያመጣ እንደሆነ ገብቷቸዋል ስለዚህ አንዳንድ ነገርን ማስተንፈስ ያስፈልጋል ሁለት ነገር እያስተዋልኩ ነው አንደኛ ወንጌል የሚሰበክበት ምክንያት በፍቅር እንደሆነ ከፍቅር በመነጨ ለማትረፍ እንደሆነ እየነገርከን ነው ሁለተኛ ነገር ደግሞ አንድ ለሚነሳ ጥያቄ በዚሁ መልስ ሰተን ያለፍከው ምን የራሳችሁን እምነት ያመናችሁትን ይዛችሁ ለምን አትቀጥሉም ለምን ዝም ብላችሁ አትቀመጡም በቃኛም የራሳችንን ያመንነው እናንተም ያመናችሁትን ለሚለውም ጥያቄ መልስ እየሰጠ ነው ጌች ሁለት ያልጠየቅነውን ጥያቄ በውስጥ አርጎ መልሶታል እና ይሄን መጽሐፍንም ደግሞ ስንመለከት ከዛ ጋር በቀጥታ ይገናኛልና ከዛ ጋር አያይዘ እስቲ ልትነግረን ምን ነበር ምላሻቸው የሚለው ነው እኔ የስነ ጽሁፍ ሙያ ዕውቀት ጥበብ ችሎታ ምናምን ኖሮኝ ያለው ሰው አይደለም ግን የስነ ጥበብ የኪነ ጥበብ ምናምን ዝም ብሎ እንትን አለ ፍቅር እንትኑ የለኝም እና እነዚህ ሰዎች ብንነግራቸው ብንል አይሰሙ እና ይሄን መጽሐፍ ጽፌ በመጀመሪያ የደረሰው መጽሐፉ ከማተሚያ ቤት ተሰርቆ አዲስ አበባ ዩኒቨርሲቲ ውስጥ ያሉ የግዕዝ ማህበር አባላት ጋር የደረሰው እንዴት ተሰርቆ ማለት ከማተሚያ ቤት ሳይወጣ እሺ እዚያ ካሉ ታታሚዎች ጋራ ጥበቃው ነው አሉኝ ወስዶ የግዕዝ ቋንቋ ምናምን ማህበር አባል ነው ጥበቃው እና ለነሱ ነው የሰጣቸው እና እነሱ ወስደው ተመለከቱት ፕሮፌሰሮችም አሉበት ቀሳውስት አሉበት እና አንዳንድ ፕሮፌሰሮች አሉ የተባሉት ደስ ይለኛል በኋላ ሰማ ይሄ በጣም ጥሩ ነው እኛ ነበር መድፈር የነበረብን ገድላት ድርሳናት ሙዚየም ውስጥ ነው መግባት ያለባቸው ብለዋል እነሱ ራሳቸው በኋላ ይሄ መጽሐፍ ተሰርቆ ለጠቅላይ ቤተ ክህነቱም ደርሷቸዋል ከመውጣቱ በፊት እሺ ከዚያ መጽሐፉ ታትሞ ወጣ I think እንዳልሳሳት በአንድ ቀን ነው 10 ሺህ የታተመው የመጀመሪያው 10 ሺህ የታተመው ብዙ ነው በጣም 10 ሺህ የታተመው እዛው በዛ ጊዜ 10 ሺህ ዋጋውም ጥሩ ነበር ያን ጊዜ ማተሚያ ዋጋው የሚሸጠው እኮ ያን ጊዜ ስንት ነበር መስላችሁ 15 ብር ምናምን 235 ምናምን ገዝ ነበር እና በአንድ ቀን ውስጥ 5000 ምናምን የተሸጠው ዋው መጽሐፍ የሚገርም ነው ርዕሱን አስታውሰን ገድል ወይስ ገደል ሚል ነው እና ወጣ መጽሐፉ እንደገና ወር ሳይሞላው አለቀ በ3 ወር ውስጥ ነው 3 የታተመው የሚገርም ነው ሪከርድ ይዟል ታተመ በኋላ ተሻሽሎ ምናምን ደግሞ 97 ላይ መጽሐፉ ከወጣ በኋላ ያው አንድ ወር ያህል ትንሽ እንደደበቅ ተገደዱኝ እኔ ፖሊስ ልብስ የለበሱ ሰዎች መምጣት ጀመሩ በቤት አካባቢ ማንዣበብ ጀመሩ ቤተሰብ አካባቢ የተከራየናቸው ቤቶች መፍራት ጀመሩ አስወጡኝ ማለት በእናንተ ምክንያት ልጆቻችን ይጎዳሉ ትንሽ እንግልት ነበረኝና
ቤተሰቡን ሌላ ጋር ተደረገና እኔ ቢሮ ውስጥ እንዳልወጣ ተደርጎ ለአንድ ወር ያህል ተዘግቶ ቢቆየሁኝ ከዚያ በኋላ አባ ኪዳነ ማርያም ነው መጀመሪያ መልስ የጻፉት። እሺ አባ ኪዳነ ማርያም ገድል ያወጣል ከገድል ነው እንደዛም ልክ ነው አወጡ። መልስ አለም የጻፉት ስድብ ነው 3/4ኛው የኔን ጽሁፍ ነው እንዲህ ብሏል ጌታቸው ብለው ይጽፉና እና ገባህ ምናምን ነው ሌላ ነገር አይቻለሁ ጽሁፉን። በተለይ የሚያስቀኝ የሳቸው ጽሁፍ ምንድነው መሰለህ ሰይጣን ወደ ኢትዮጵያ ለመምጣት ቢል ቅዱስ ሚካኤልና ቅዱስ ገብርኤል እየጠበቋት ኢትዮጵያን መግቢያ አጣሉ። እሺ ከዚያ ጌታቸውን አገኘው እና በጌታቸው በኩል ገባ። ያስቀኝ ደግሞ ሌላ ይችን በሽታችን ተቅማጥ እንደ ስቅለት የደም የሚለው አሁን ይሄ ምን ነው የሚያስነውረው ከቅዱሳን የሚወጣው ቅዱስ ነው ብለው ጻፉ። በጣም በቃ ተስፋ ቆረጥኩኝ። በቃ ሰው የለም ቤተክርስቲያን የሳቸው መጽሐፍ አራተኛውን ነው 3ኛውን አጦፈው መጽሐፉ እንዲፈለግ አደረገ። የበለጠ ምንድነው የሚለው ነገር ሰው ላይ ጥያቄ ይፈጥራል። ቤተክርስቲያን ነው የተሸጠው የሳቸው ኦርቶዶክሳውያን እጅ ገባ። በጉባኤያቱ በየደብሩ ኮንፈረንስ ይዘጋጅ ጀመር እና እንትኑን የውስጡን ቴክስቱን ገንጥለው እንትኑን ብቻ ይይዛሉ ከቨሩን ይይዙና እዚህ እንዳይታወቅ እንዲህ አድርጎ ቅዱሱን እንዲህ አድርጎ ምናምን እያሉ ማስረከብ ጀመሩ። ነገር በኋላ ተከታታይ መጽሐፍ መውጣት ጀመረ። እዚህ ጥበቃ የነበረው ሰውዬም መጽሐፍ አወጣ በመቃወም እነ ዶክተር ዲበኩሉ ምናምን የሚባሉ ወደ 10 ደርሰዋል በመጽሐፉ የተሰጡ መልሶች። አንዳንዶች ሙሉ ለሙሉ አንዳንዶች በከፊል መልስ የሰጡ ሰዎች አሉ። በጣም ያዘንኩት ከኢትዮጵያ ቤተክርስቲያን ሊቃውንት ጉባኤ ወጣው እና በጣም በሚያሳዝን መልኩ እነሱ አንድ 30 ቅጠል ምትሆነች ሉተር እንትን ቡችላ ምናምን የሚል ነው መልስ ያመጡት። እነሱ ላይ ያየሁት አንድ ነገር እናቱ ድጓ ላይ የለም እንደው ዝም ብለው አንዳንድ ሰዎች ያሰፈሩት እንጂ የጨመሩት ነው እንጂ እንደዚህ የለም በድጓው የለም እዚህ ቁላይ ያለው ዝም ብለው ነው አለቃ ከሌናቸው ምናምን ነው የሚለው። የሊቃውንቱ ሲወጣ የባሰው መጽሐፉ ተፈለገ እና በርካታ ሰው እኔ እንግዲህ ለእግዚአብሔር ክብር ያልኩ ነግራችሁ እኔ አይደለሁም እግዚአብሔር የተጠቀመበት ይመስለኛል። ምንም ጥያቄ የለውም። በብዙ ሺህ የሚቆጠሩ ኦርቶዶክሳውያን መጽሐፉን በየጽዋ ማህበር እንደ ባይብል ስተዲ ማጥናት ጀመሩ። ያጠኑ እየተደወለ መስማት ጀመሩ። 28 ምናምን ሰዎች ነበርና አንድ ላይ መሰረተ ክርስቶስ ገባን ሙሉ ወንጌል ገባን። እንደዚህ ህብረት ነበረን በቃን የሚመልሱ አልመልስልን ሲሉ ገባን። ልቤ አዘነ። ምን እያረኩ ነው ምን እየሆነ ነው ብያዘ። ግን ለብዙ ሰው መለወጥ እግዚአብሔር ተጠቀመበት። ምንም ጥያቄ የለውም። አሁንም ላይ ገድላቶችን በተመለከተ ለሚሰጡ ተቋውሞች መነሻው ጽሁፍ እሱ ነው። ገድል ነው። ለዛ ደግሞ ክብሩን ጌታ ይውሰድ። በዚህ ዘመንስ የመውጣት ሐሳብ የለውም እንዴ? ለማሳተም 2 ጊዜ ሞከርን እና ትንሽ ተጨምሮበታል። አሁን መልሶቹንም አካትቼበታለሁ። አሁን ትንሽ ዳጎስ ብሏል። ቮሊዩም ከፍ ይላል። ዋጋው ግን በጣም ሰማይ ደረሰ። የትመት ዋጋ እና ዝም ብሎ ካወጣ ነው ላይ ቀር ደግሞ ብለን 5000 እንኳን ይታተም ብያሰብኩኝ ከዛሬ 9-8 ወር በፊት 850,000 ብር ነው ያለው። ዋው እና ይሄ በጣም ብዙ ነው። ቤተክርስቲያኒስቱ ካረዳች በስተቀር አይ ጌታ ያግዘናል ተባበራን ካረዳች በስተቀር እሱ ብቻ አይደለም። የኢትዮጵያ ቤተክርስቲያን የውድቀት ምክንያቶች የሚልም አለ። ሌላ ጽሁፍ አለ። የኢትዮጵያ ቤተክርስቲያን የውድቀት ምክንያቶች የሚል አለ። ቤተክርስቲያን ልትሆን የሚገባትን ምናልባት አንዳንድ ነገሮች ዛሬ እናነሳው ይሆናል። አንዳንድ ነገሮች ላይ የያዘ ደግሞ ሌላ አንድ መጽሐፍ አለ። እንግዲህ የሰማይ አምላክ እግዚአብሔር ሲፈቅድ ይሆናል ብዬ አስባለሁ። አይ ጌታ ያግዘናል። የሚመለከቱም ተመልካቾቻችንም የሚችሉት እንደሚያደርጉ አስባለሁ።
እንግዲህ የታድሶውን ዓላማ ቀደም በደንብ አድርገን ነግረህናልና ታድሶ ላይ ከሚነሳው ትችት መካከል አንዱ ምንድነው ትምህርትን በተመለከተ ነው። ታድሶ ትምህርት የለውም የሚል ነገር በተደጋጋሚ እንሰማለን። ትምህርት የላቸውም ዝም ብሎ ኦርቶዶክስ መቃወም ብቻ ነው እንጂ ትምህርት የለውም የተደራጀ ትምህርት የለውም የሚል ወቀሳ ይቀርባልና ታድሶውን ትምህርት የለውም ምድሮ በሀገራችን አንድ አባባል አለ። አንዴ ከጠላው ምርቁንም መረቁንም ነው ጨፍልቀህ እንትን አትልለትም። የሚጣፍጠውን ይመራል የምትወደውን ጠላዋለሁ ነው የምትለው። አንዴ ጥላቻ ነገር እንደሱ አንፃር ነው እንጂ ታድሶ ትምህርት የለውም ማለት። የመጀመሪያ ነገር የተሐድሶ ትምህርት መጽሐፍ ቅዱስ ነው። እሺ መጽሐፍ ቅዱስ ነው ዋና ነገራችን። መጽሐፍ ቅዱስ እኮ በቂ ትምህርት ነው አይደል? አዎ መጽሐፍ ቅዱስ ነው ትምህርታችን። ኦኬ ትምህርት የላቸውም ሲስተማቲክ በሆነ መንገድ ልክ የኦርቶዶክስ አምስቱ አዕማደ ምስጢር እንደሚባል እዚህ በሉትራን አካባቢ አምስቱ ሶሎዎች እንደሚባል ግሪክ ኦርቶዶክስ እንዲህ እንደምትለው የላቸውም ከሆነ የመጀመሪያ ነገር እኛን አያውቁንም ማለት ነው። ስለማያውቁ ማለት ይችላል። ለምሳሌ አሁን እኔ ያለውበት እንደው ላንሳ ላቅርበውና ከሳቴ ብርሃንን የእምነት አቋም መሰረታዊ የመጽሐፍ ቅዱስ አስተምሮ መጽሐፍት በስነ ስርዓት ታትሟል ነው። ታትሙ አንድ ሰው ሲመጣ አንድ ኦርቶዶክሳዊ ሲመጣ ወደኛ ከመጀመሪያ ትምህርት ጀምሮ ትምህርት ዲን የሚባል የመጀመሪያ ትምህርት አለን የድነት ትምህርት። ከዚያ በኋላ መሰረታዊ መጽሐፍ ቅዱስ ትምህርት መጽሐፍ አለ ታትሞ የተቀመጠ ነው ማለት ነው። እንደው ዛሬ ይለይላቸው ልንገር። እኛ ኮሌጅ አለን 42 ኮርስ ትምህርቶች መጽሐፋቸው ታትመዋል። ዋው በዲግሪ ደረጃ ነው ትምህርት የምንሰጠው። ትምህርት ቤቱን ከጀመርን 7ኛ ዓመታችን ነው። በዲግሪ ማስመረቅ ከጀመርን ትምህርት የላቸው ይሉናል። አዎ ገድል ድርሳን የለንም። ታርተኛ ገድል ድርሳን ትምህርት የለን። ሁለተኛ ተሐድሶ ስትሆን ኦርቶዶክስ ውስጥ ያለ ነገረ ስላሴ ትምህርት የግል ሀብት አይደለም እኮ። ነገረ ስላሴ እኮ የመላው ዓለም የክርስትና ትምህርት ነው። እኔ አምስቱ አዕማደ ምስጢር የሚል ስም ነው የሚፈልጉት ኦር አስተምሮ የላቸውም ነው ጥያቄው ራሱ ነው። አይ እንደኛ አይደሉም ምስጢረ ጥምቀት ምናምን የላቸውም የሚሉ ከሆነ መተው ማያት ነው። ምክንያቱም ጥምቀት የኦርቶዶክስ አይደለም የመጽሐፍ ቅዱስ ነው። ትንሣኤ ሙታን የመጽሐፍ ቅዱስ ነው እንጂ ኦርቶዶክስ አይደለም። ሁለተኛ ደረጃ እኛ ደጋግና ጤናማ ከሆኑት የቤተክርስቲያን አባቶች ትምህርት እኮ አለ የምንጋራው ነገር ነው። ከቸርች ፋዘርስ የምንላቸው ነው ማወራው። ከሐዋርያት ቀጥሎ የነበሩ ሐዋርያ አባቶች አሉ። ከነሱ ቀጥሎ ቸርች ፋዘርስ የምንላቸው አባቶች አሉ። ደጋግ ትምህርታቸው እኛ ገማል ሰው የነሱንም ትምህርት መንቀበለዋለን። የነሱ ትምህርትም የተቀጣው ከጌታ ነው። አንዳንድ ቅድም እንዳልኳችሁ ቤተክርስቲያን ልትወስናቸው የሚገቡ አንዳንድ ያልተገለጡ ትምህርቶች አሉ ዩኒክ የሚያረጋቸው። ለምሳሌ ኦርቶዶክስ ህፃናትን ማጥመቅ የመጽሐፍ ቅዱስ ሳይሆን የቤተክርስቲያን የግል ውሳኔ ነው። ተረድተኛል። በካቶሊክ ስጋው ደሙን ከደሙ ውጭ መስጠት ይሄ የቤተክርስቲያን ስርዓት ነው። ጌታ ስጋና ደሙን የሰጠን መጽሐፍ ቅዱሳዊ ትምህርት ነው። እነዚህ ውሳኔዎች አሉ። ወደ መስራቅ ተመልከቱ ምናምን የምትላቸው የቸርች እንትኖችን ትምህርት አድርገህ ካመጣኸው የለንም። ቤተክርስቲያን በግል የምትሰራቸው ስርዓቶች አለን። የኛም ስርዓት አሁን የራሳችን ስርዓት አለን። እንዴት እንደምንጸልይ አየህ፣ እንዴት እንደምንቆም እንዴት አለን የራሳችንም ስርዓት። መተው ማለት ነው። ጥምቀት አለን፣ ትምህርታችን አለ። ትምህርት የላቸውም የሚሉት እንግዲህ በዚህ አጋጣሚ ኮሌጅ እንዳለ ነገርልን ከኦርቶዶክስ ለሚመጡ በነፃ እናስተምራለን። ሰምታችኋል እንግዲህ በእውነት ነው ማለት 3 ዓመት ተኩል ነው የሚፈጀው። ዓለም አቀፍ ዕውቅና ያለው ዲግሪ ነው የምንሰጠው። 3 ዓመት ተኩል ሞጁላቸውን ትተን በተለይ መድረክ የሚያገለግሉ ከሆኑ ሞጁላቸውን ክፍያውን ጨምረን ከፍለን እናስተምራቸዋለን። ይሄ በእናንተ ሚዲያ በጣም የትልቅ ዕድል ነው። በፊት ቢሆን ገብተናል። ትምህርት የላቸውም የሚለው እኔ ውሃ የሚያነሳል አያስኬድም። ቅድም እንዳልከው ነው አያውቁንም የሚለው ነገር መሰረታዊ ነገር ነው። ቢያውቁ ኖሮ እንደዚህ ጥያቄ የማይነሳ
በዚህ ደረጃ ደግሞ የመጣውን ተጽዕኖ እነሱም ያውቁታል ምንም ጥያቄ የለውም ተጽዕኖም ስለመጣ እኮ ነው በየጊዜው ፕሮግራም ያዘጋጁታ ተሐድሶ ላይ የተለያየ ፕሮግራሞች እኮ ያዘጋጁ የነበሩት ብዙን ወስደናል ሰታልም ሊሆን ይችላል የኛን ቪዲዮ አላየም ወይ አይተው አይ በደብ ወስጃለሁ እሱም ማህበሩም አካባቢ ስለነበር እንደዛ ሊሆን ይችላልና ከጠላቴ ጋር ነው የምታስቀምጠው ማለት ጌታ ነው አንድ ላይ ያስቀምጠናል እንግዲህ በዚህም በዛም ብሎ አንድ ላይ ያስቀምጠናል ጌታ ይመስገን እንግዲህ የተወሰነም ሌላም አንድ የሚነሱትን ትችቶች ላቅርብ አንደኛው ከትምህርት ጋር በተገናኘ የሚቀርበውን ትችት ጥሩ አድርገህ መልሰህልናል ሌላው የሚያነሱት ነገር በተለይም ከኦርቶዶክስ ጋር በተገናኘ ቤተክርስቲያን ቀድም የተነሳ ፖይንት አለ ቤተክርስቲያኒቷን ያው ለማጥፋት የተደራጀ ተቋም ነው ተብሎ ይታሰባልና ያ ደግሞ የሆነው ከፕሮቴስታንቱ ጋር አንድ ላይ በመስራት ፕሮቴስታንቱ ኦርቶዶክስን ማጥፋት ይፈልጋል የሚል ክሌም አለ እንደዚህ አይነት ሐሳቦች ይነሳሉና ተሐድሶ እና ፕሮቴስታንት ምን ያገናኛቸዋል ምን ይለያቸዋል ገባር ወንዝ ነው ይባላል ሰምተዋል መቼም ከዚህ በፊት ተሐድሶ ማለት ገባር ወንዝ ነው ወደ ፕሮቴስታንት የሚወስድ ነው ይባላል ስፕሪንግ ነው ሲሉ ሰምቻለሁ ስፕሪንግ መዝለያ ነው ይባላልና ተሐድሶና ወንጌላውያንን በተመለከተ ምንድነው ያለው አቋም በመጀመሪያ የዚህን ነገር መንስኤ ከስሩ እንገራለን እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንን አለቃነን አስተዳዳሪነን መሪነን የሚሉ ሰዎች ይሄ ወንጌል የወለደውን ትውልድ በተለይ በወጣትነት እድሜያችን ጸረ ማርያም ጸረ ክርስቶስ ጸረ ቤተክርስቲያን ጸረ ምናምን ጸረ ካህናት ምናምን ብለው ዘመቻ ሲያካሂዱ ቅድም እንዳልሁ ሰው እስከሚሞት ደርሷል ብያለሁ አይደል አካል መጉደል ስደት ምናምን ከቤተሰብ መለየት አይ ቲንክ እናንተ ያላችሁበት ዘመን የተመቸ እናንተ የደረሳችሁበት አይነት ትንሽ የተሻለ ይመስላል ያን ጊዜ ሰላም የሚል የለም እውነቴን ነው ማለት በዚህ ስትመጣ ያማተባል ሰው አንተን ሲያገኝ እና እቁብ አትገባም ከድር አጣት በቃ ትለያል ኢቭን እናት አባት ክፍለ ሀገር ያሉ እኮ ናቸው ልጇን እንትን ነው ተብሎ ይከለከላሉ እኔ እንዴ አንድ ምስክርነት እኔ በተወለድኩበት ከተማ ውስጥ አንድ መምህር ልጅ ነበር ጓደኛዬ ነው ብለን እና እሱ እዚያው ሀገር መሰረተ ክርስቶስ ሆነ እሺ ግን ኦርቶዶክስ ዋና ነበር ነው አንቀሳቃሽ ነበር እና መሰረተ ክርስቶስ አስተማሪ ነው በሱ ክፍለ ጊዜ ተማሪ እንዳይገባ ተከለከለ የሚገርም ነው አስተማሪ ነው ገጠር የሚያስተምር አስተማሪ ነው ጭራሽ እና ትምህርት ሲገባ ተማሪዎቹ እንዳይገቡ ወላጆች ይከለክላሉ ይሄ ሰው ደሞዝ የሚበላበት ስራው ነው ወንጌል አይደለም የሚያስተምረው የቀለም ትምህርት ነው የሚያስተምረው መከራውን አየ እህቱ በጌታ ሆነች ተደገመች አሁን አገር ተበጠበጠ በቃ ሲጨንቃቸው በመንግስት መስሪያ ቤት እንዳያባረረው በሃይማኖት ምክንያት እንትን አደረገ ተብሎ ሊወቀስ ነው ከትምህርት ቤት ሲቀይሩት ቆዩ በመጨረሻ መሃል ከተማ እናምጣዋል መሃል ከተማ መጥቶ አስተማሪ ሆነ መሃል ከተማ ትንሽ እንግዲህ ያው ከተማ ሲሆን ስልጣኔ ስላለ ይሄ ሰው የደከሙ እናትና አባት አሉት እናትና አባቱ ተከሰሱ እሱ የሚሰጥሽን እንጀራ የምትበይ ከሆነ ከቤተ ክርስቲያን ታገጅ ተባለ በለው እና እንዴት መቤቴን ክዶ ከሱ እንጀራ ትበያለሽ ተብሎ ነው ሴትየዋ እኔ አይደለሁም በግድ መነኮሱ እሳቸው በቃ ለማሳመን እድሜያቸው ገና ነው ልብ በል መነኮሱ አባትየው መነኮሱ እኔ ሳቃቸው ጠንካራ ሰራተኛው ነው አባትና እናት ነው የነበሩት መነኮሱ ሲመነኮሱ ደግሞ እንደምታውቀው በሰሜን አካባቢ ዝም ብለህ እየለመንክ ነው የምትኖረው ዱቄት እየለመንክ እየጋገርክ ቤተክርስቲያን እየወሰድክ መስጠት ነው በረሃብ እንዳይረዳቸው እንዳትቀበይ ተባሉ ለምንድን ነው ይሄንን ያመጣው ለመሰለ እነዚህ ሰዎች እንደተራቡ ነው የሞቱት እውነቴን ነው የምነግር እና ልጁን አግኝቸው ነበር አሁን እኔ ራሴ ሄጄ እናትየውን አነጋግሬለት ነበር የዚህን ወንድምና እባክዎት የካህናቱ የመነኮሳቱ ልጆች ከእስላም የሚመጣ እንጀራ ነው የሚበሉ ቢጨንቀይ አረብ ሀገር ይሄዱ ልከውላቸው ነው እስላም ነው የሚላክላቸው እነሱ እኮ ይበላሉ
ይሄ ጴንጤ እኮ የገባው ልጆት አብ ወልድ መንፈስ ቅዱስን አልካደም ይብሉ ግድል እና እውነት ግን ነው እውነቴን ነው ምለው ይሄን ያህል ነው ልብ በል የነበረው ስደቱ በዚህ ስደት ጊዜ ወጣ ሜዳ ላይ ነው የወደቀው እኔ ለምሳሌ ቤተክርስቲያን የሰጠች ቤት ነበር የምኖረው ቤተክርስቲያን የምትሰጠኝን ደሞዝ ነው በዚያም የሚመጣው ደጀ ሰላም የሚመጣው አካባቢ ነው ቀለባችን የነበረው እኔ ሐረር አልተወለድኩም ብያለሁ ስትወጣ ሲያሳድዱ የነም ገባው ነገር በምንሰደድበት ጊዜ እነዚህ ወንጌላውያን የምንላቸው እግዚአብሔር ይባርካቸው በሳህን እንጀራ ቋጥሮ ያመጡልን እነሱ ናቸው ሃይማኖት አይደለም ያስተማሩ እኛ ጋር ነው አይደለም ያሉን ሳህን ቋጥረው ሰጡ እንግዲህ እንጀራው ጴንጤ ሆኖ ነው አላቀ ቀል ይመስላችኋል በጣም ነው የሚያመው እውነት ነው ሳህን ይዘው ረዱ እንድትበላ እንድትቆይ ያደረጉ እግዚአብሔር ነው ያመጣቸው አሜን ስለዚህ ይሄ አንዱ የመገናኛ መንገድ ሆነ ከነዚህ ሰዎች ጋር ስንቃወማቸው እንደነበር ታውቃለህ የመገናኛ መንገድ አንዱ ይሄ ነው ድል ይፈጠረ ስደቱ ሁለተኛ ወንጌል ካገኘን በኋላ እዚያ የሄዱ ሰዎች አንዱ ወንድም ነው አንዱ ጎረቤት ነው አንዱ ያከስት ልጅ ነው ዘመድ ነው ከነዚህ ሰዎች ጋራ ኢትዮጵያውያን እኮ ናቸው ከፈረንጅ ጋር ተስማምተህ እየኖር የኛ ህዝብ እኮ ግራ የሚያጋባው ከካቶሊክ ጋር ተስማምቶ ካንተ ጋር አይስማማ ከፈረንጆች ጋር ከሚስዮናን ጋር ተስማምቶ የኛ ካህናት ስብሰባ ተቀምጠው ካንተ ጋር ይረክሳል እንጀራው ከነሱ ጋር አብረው ነው የሚቆርሱት በጳውሎስ ያለም መሪ አልነበሩ አብያተ ክርስቲያናት መሪ ሻይ ሲጠጡ ማን ነው የሚሰጣቸው አቃቤቷ ናቸው ከዚህ የሚወስዱላቸው እኛ ጋር ሲደርስ ነው ሁሉ ነገር ይረከሰም ይሆንባቸው እነዚህ ሰዎች ዘመዶቻችን ናቸው ወንድሞቻችን ናቸው ከነሱ ጋር ነው የምንውለው ከነሱ ጋር ነው የምንጫወተው በኋላ እየገፋ ስንሄድ ተመሳሳይ የሆነ ደግሞ ነገር አለ በሁሉ አንስማማም ከወንጌላውያን ጋር ግን ቁልፍ በሆነው ነገር እንስማማለን ወንጌላውያን የራሳቸው ካልቸር አላቸው የራሳቸው ዓላማ አላቸው ግብ አላቸው በመሰረታዊ መጽሐፍ ቅዱስ ዓላማ ከአብዛኛው ጋር እንስማማለን የመጽሐፍ ቅዱስ ዋና ዓላማ ምንድነው ብለብትለኝ እኮ ብዙ ነገር አለ አንድ ነገር ነው ሰው ኃጢያተኛ ነው በራሱ መጽደቅ አይችልም እግዚአብሔር መጽደቂያውን ላከ በሱም ያመነ የዘላለም ሕይወት አለው አሜን ከዚህ ውጪ ነው ወይ የመጽሐፍ ቅዱስ ዋና ዓላማ ሌላውን ተው እንዴት ይጸልያል እንዴት ይንበረከካል ተው እሱ አይደለም አንድ ሰው እዚህ ጋር አይደለም ዋናው ነገር በዚህ ነገር ስናያቸው ወንጌላውያን ትክክል ናቸው ከነዚህ ጋራ በዚህ ጉዳይ መነጋገር እንዲያውም ተልቆ ማስፋት ነው ከነዚህ ሰዎች ጋር የተጀመረው ግንኙነት ይሄ ነው እኛ ድሬዳዋ በተደበደበነ ጊዜ ከተማ ለከተማ ሴቶች ሲደበደቡ አንድ ቸርች እኮ ነው በሩን ከፍቶ ህዝቡን ያዳነው የወንጌላውያን አንድ ቸርች ከፍቶ የሚደበደበውን ህዝብ በዚያው ውስጥ ገብተው መደብደብ አይችሉም ዘበኛው ከፈተው ህዝቡን ገባ አይ ቲንክ መሰረተ ክርስቶስ ትሁን ምናምን አላቅ መሃል ከተማ ላይ ያለ እነዚህ ሰዎች ጋር ነው ግንኙነት የተፈጠረበት ምክንያት ከወንጌላውያን ጋራ በወንጌል አገልግሎት የመነጋገር ይቻላል የተነጋገር ነው አሁንም እንደነገርኳችሁ በመጽሐፍ ቅዱስ ዋና ዓላማ ላይ ነው መሰረታዊ በሆነ ነገር እነሱ ኦርቶዶክስ አይደሉ እኛ ስቲል ኦርቶዶክስ ነን ነው ምንለው በእኛ በኩል አይደላችሁም ነው የሚሉን አይደለም ማንንም ሊወስዳት አይችልም እኛ ኦርቶዶክስ ነን ነው ምንለው እኛ አንዳንድ የካልቸር የቋንቋ የልማድ የባህል ነገሮች ልዩነት አለን ከወንጌላውያን ጋር በመሰረታዊ መጽሐፍ ቅዱስ ነገር ግን አንድ ነን አሁን ቴዎሎጂካል ደግሞ ንግግር ስታደርግ ምትለያይበት ሊኖር ይችላል ተርሞች ምናምን ልንለያይ እንችላለን በቴዎሎጂ ስትመጣ አንደኛው ዲስፔንሴሽን ነው አንደኛው ካልቪኒስት ነው አንደኛው ሄርሜኒስት ነው ይሄ ተጨማሪ መገለጫ እንጂ የኢየሱስን ነገር ካልቪን አይለካልኝ ሄርሜን አይለካልኝም ከካልቪን በፊት ነው ኢየሱስ ሞቶ የሚያድነው አይደለም ካልቪናዊ ስንሆን አይደለም ምንድነው ማን ነው ደግሞ አንደኛው ሄርሜናዊ ስንሆን አይደለም ገብቷል ኢቭን ኦርቶዶክሳዊ ስንሆን አይደለም ምንድነው ካቶሊካዊ ስንሆን አይደለም ምንድነው ከነሱ በፊት የሆነ ስራ አለ በክርስቶስ ሞት ከነዚህ ሰዎች ጋራ እንዲህ አይነት ህብረቶች ተፈጥረዋል ህብረቶች ግን በተጠበቀ መልኩ ነው በተጠበቀ መልኩ ህብረቶች አድርገናል እኔ ወንጌላውያን ቤተክርስቲያናት አንድ ቦታ ቢጠሩኝ ሄጄ ሰብካለሁ እውነት ለመናገር ኦርቶዶክሳዊንም ሄጄ ሰብካለሁ መካነ ኢየሱስ የሚያስተምሩ ኦርቶዶክስ ታውቃቸዋል እናንተ አታውቋቸውም ለኛ ተገለጡ መካነ ኢየሱስ ሴሚናሪ ከኦርቶዶክስ ሄደው ነው ኢትዮጵያን ሂስትሪ የሚያስተምሩት ኦኬ የኛ ሲሆን ነው የሚረክሰው የነሱ ሲሆን ቅዱስ ነው
ተወርተኛ ፈረንጆች እጆቻቸውን ጥነው የጸለዩላቸው ካህናት አባቶች ሁሉንም እዚህ ኦርቶዶክስ ውስጥ በፎቶግራፍ ማውጣት እኮ ይችላል እኛ ስናደርገው እኮ ነው የሚረክሰው ተወርተኛ ከነዚህ ሰዎች ጋር ህብረት ማድረግ በዚህ ምክንያት ተጀመረ ህብረት ማድረግ ደግሞ በጣም አስፈላጊ ነው እኔ እንደውም አሁን ምለው ኦርቶዶክስ ራሷ ነው የሚያወራው ያለ ምንም ቅድመ ሁኔታ ከወንጌላውያን ጋር በተለይ በስላሴ ከሚያምኑ ጋር በዋና ነገር ቁጭ ብላ መደራደርና መነጋገር አለባት ማለት ነው በሁለት ምክንያት እውነት የክርስቶስ መልእክተኛ ከሆኑ ከክርስቶስ መልእክተኞች ጋር በህብረት መቀመጥ ግዴታ አለባቸው ነጠላቸውን ቤታቸው ይልበሱት አይ ፕሮቴስታንቶችም ልሳናቸውን እዛቸው እነሱ ጋር ያድርጉት በጋራ ስለ ክርስቶስ እናወራ የሚለው ኦርቶዶክስ ራሱ እንኳንኛ ኦርቶዶክስ መቀመጥ አለባት ብለን ነው ማለት ነው ስለዚህ ነው አንዱ የተሐድሶ አገልግሎት ያልነገርኩ በፕሮቴስታንትና በኦርቶዶክስ መካከል ያለውን ክፍተት ማጥበብ የሚላለን እኛ አቋም ክፍተቱ መጥበብ አለበት የሚል አቋም አለ ይሄ ማለት ከመጽሐፍ ቅዱስ ውጪ በሆነ እንቅስቃሴ ግብር የተገለጡት ጋራ ሁሉ ማድረግ አለብን ማለት አይደለም አናንሰቶችንም ማረም አለብን በዚህ በኢቫንጀሊካል አካባቢ መታረም ያለባቸው አሉ ኢትዮጵያ ቤተክርስቲያን በእውነት ክርስቶስን የምትወድ ከሆነ ለክርስቶስ ወንጌል የቆመች ከሆነ በስላሴ ከሚያምኑ ከወንጌላውያን ጋር ግማሽ መንገድ መቀመጥ አለባት ባይነኝ ወንጌላውያንም እንደዚሁ ሁለተኛ አገሪቱ በክርስቶስ እንድትቀጥል ትፈልጋለች ወይ ነው የኔ ጥያቄ ወንጌላውያንም እንዳይኖሩ ኦርቶዶክስም ካቶሊክም እንዳይኖሩ የሚሰራ ሌላ ኃይል እንዳለ አናቅም ኦርቶዶክስ ስለሆንክ አይተውህም ፕሮቴስታንት ስለሆንክ አይተውህም አገሪቱ የምትፈልገው ለሌላ ነው ለሌላ የሚፈልጉ ሰዎች ሲመጡ ሶስታችንንም ነው ከጥቅም ውጭ የሚያወጡት አገሪቱ በክርስቶስ ለመቆየት ካስፈለገ በህብረት ቁጭ ብለን ለአንድ ወንጌል መነጋገር አለብን ጊዜው ደግሞ አሁን ባይነኝ ነኝ ስለዚህ ተሐድሶች ከፕሮቴስታንት ጋር ይገናኛሉ ጂኒጃንክ በፎቶግራፍ ሰተናቸዋል እኮ ተረርተኛ ግንኙነቱ እንደዚህ ነው ነገር ግን ፕሮቴስታንቶች እየላኳቸው ኦርቶዶክስን እንዲያፈርሱላቸው የሚለውን ግን ማፍረስ መቻል አለብን እውነቴን ነው የምነግራቸው ወንጌላውያን ገንዘብ አይረዱም ወይ ተሐድሶን የሚለው ይረዳሉም አይረዱም በሁለት መንገድ ነው የምነግርህ ለምሳሌ በተሐድሶ ውስጥ ያለፉ ሰዎችን እንግዲህ አሁን ተቀይሮ ከሆነ እናንተ ናችሁ ትረጉም እኔ በተሐድሶ ሂደት ውስጥ በረሃብ በጥም በስደት ነው ያደግነው እግዚአብሔር በሚያውቀው ነው የምነግራችሁ ማንም ሰው አይረዳንም አያቀን በረሃብ በጥም በስደት በመራቆት ነው የኖርነው እንግዲህ የእናንተ ዘመን ነው ልትሉ ትችላላችሁ እንደዚህ ነው የኖርነው ነገር ግን እንደዚህም ሆነን ለምናደርጋቸው አንዳንድ ስራዎች ቤት ኪራይ ስንቸገር አገልጋይ ተሰዶ ሲመጣ በመናደርጋቸው ነገሮች አባ ጳውሎስ አረዱንም አባ ማቲያስማ አይረዱንም ታውቃላችሁ ወንጌላውያን ናቸው እግዚአብሔር ይባርካቸው እግዚአብሔር ሰው ስለሆነ እስላሞች አረዱንም እየተረዳኝ ነው እርዳታ ፍለጋም አልዞርንም ዩኤንም አፍሪካ ህብረትም አልረዳንም በአብ በወልድ በመንፈስ ቅዱስ ከሚያምኑ ሰዎች ጋር ተቸግረናል ብለን ስንላቸው ገንዘብ ሰጥተውናል ይሄ ደግሞ ኃጢአት አይደለም ኦርቶዶክስ ተዋሕዶ ቤተክርስቲያን ተላላቅ አድባራቶቿን የሰራቻቸው በማን ገንዘብ ጥያቄ የለም ከሉተራውያን በሚመጣላት ገንዘብ አይደለም እነሱ ትምህርት ሰጠው ቅድ ሰጠው ይልኳቸዋል የሚባለው ነገር እኔ በእኔ ልናገር እንግዲህ እናንተ ተናገሩ ማንም ሰው ተልኮ መልእክት የሰጠኝ ፕሮቴስታንት ሰው የለም እኔ ላለኝ ዓላማ ገንዘብ ረድተውሃል አውረድተው እኔ እንደውም አሁን ብትነግሩልኝ እንዲረዱኝ ነው አሁን እንድትነግሩኝ አግዙን አለ ትሪሊየን አላቸው ኳትሪሊየን ገንዘብ አላቸው ይላሉ እነዚህ ዶላር ይፈስለታል ሲሉ ሰማለሁ አሁን ገድል የተጻፈው አሉኝ ከአሜሪካ ዶላር ተልኮ ሙሉ ወንጌል ነች አሉ ደግሞ ሙሉ ወንጌል ሰጣው ነው አሉ እኔ አሁን በእናንተ ሚዲያ ንገሩልኝ በጣም ብዙ ገንዘብ ያስፈልገናልና የሚረዱ ካሉ ታግዙ ካሉ እንጠብቃለን በደንብ መልሰልኛል እንደውም በጣም በቅርብ ጊዜ አቡነ በርናባስ ሲናገሩ ከሰማቸው ውጭ ሀገር አሉ ስንንከራተት ቦታተን በር ከፍቶ የሰጠን እኮ ፕሮቴስታንቶች ናቸው ወንጌላውያን ናቸው ቸርቻቸውን የሰጡን ብሎ ሲናገሩ ነበርና ሙስሊሙ አይደለም የሰጠን ወንጌላውያኑ ነው እና እነሱ የሚያመልኩበት ቦታ ላይ ነው እኛም ሄደን ያው ቅዳሴው ምናምን እናደርገው እና ማመስገን አለብን ብሎ በጣም ቅርብ ጊዜ ሲናገሩ ሰምቻቻለሁና
ቀሲስ ሰለሞን የሚባሉ ፈረንጁ የሚባሉ ነበሩ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሞተዋልና አይ ቲንክ ልጆቻቸው ካሉ ቅር እንዳይሰኙብኝ እንጂ ፈረንጆችን እያመጡ እኮ ኦርቶዶክስን የሚያስረዱ ሰው ነበሩ እንዴ ፒያኖ እየለመኑ እያመጡ እኮ ለቤተክርስቲያን ይሰጡ የነበሩ ናቸው ኦኬ በነገራችን ላይ በፒያኖ ይዘመር እንደነበር ታውቃለህ ይቀደስ እንደነበር ይዘመር እንደነበር አውቃለሁ ቅድስት ሥላሴ ካቴድራል ተንሱ ለጸሎት ሲል በፒያኖ ይታጀብ ነበር ኦኬ እኒ ሰውዬ ናቸው ኪቦርድ ማን ነው ፒያኖ ነው የሚባለው ኪቦርድ አይደለም ይሄ በእንጨት ምናምን ፒያኖ ለምስካይ ዙናና መተው ነበር ሲገባ አንዘምርም ብለው ወሰዱት አናስገባም ብለው በአድባራት እያመጡ ፈረንጆችን እያመጡ ያስረዱ የነበሩት እኮ ቤተክርስቲያኒቱ እኮ ቀደም ነገርኳችሁ እኮ ከእንግሊዝ ሚስዮን ጋራ ትብብር ያደረገች እኮ ቤተክርስቲያን ነች እኮ ዛሬ በእኛ ዘመን በሀገራችን ሰዎች ከኦርቶዶክሳውያን ጋር ህብረት መፍጠር ይሄን ያህል ኩነኔ የሆነበት ያ እስቲ ስለንትን ደግሞ እናንሳ ቤተክርስቲያኒቷ ውስጥ ስላለ ለውጥ ምን ታዝባል የለውጥ ምክንያት ምንድነው ብለህ ታስባለህ እንግዲህ በዚህ አገልግሎት ረጅም ጊዜ ቆይታልና እውነት ለውጥ አለ ከዛን ጀምር ለውጥ ካለስ ምን አይነት ለውጥ አይታል ለውጡን በሁለትና በሶስት መንገድ ነው ነገር ለውጥ አለ ለውጥ የለም ኦኬ ለውጥ አለ በየስል በታችኛው በማህበረሰቡ ዘንድ በህዝቡ ዘንድ ትልቅ ንቅናቄ እግዚአብሔር ፈጥሯል አሁን እንደ ድሮ ማንንም መመን ማወናበድ የማይቻልበት ዘመን ከኢየሩሳሌም የመጣ መስቀል ከዮርዳኖስ የተቀዳ ጸበል ብለህ የምታወናብድበት ዘመን አብቅቷል አሁን ገብቷል አሁን እያንዳንዱ ሰው ክሊክ አድርጎ የመጣበትን እዚሁ እንትኑን ኮድ ባሩን አይቶ የሚያጋልጥበት ዘመን ላይ ነው ገብቷል አሁን በህዝቡ ዘንድ የህይወት ጥያቄ እንዲፈጠር አድርጓል እግዚአብሔር ተሐድሶን በማስነሳት ኖት ኦንሊ ተሐድሶ የፕሮቴስታንትንም ተጋድሎ መና ማስቀባት አልፈልግም እኛም ከመኖራችን በፊት ጀምሮ ወንጌላውያን አብያተ ክርስቲያናት በኢትዮጵያ ክርስትና እንዲሰበክ እኮ ሞተዋል እኔም ማቃቸው ሰዎች ቤታቸው እንደተዘጋባቸው የተቃጠሉ ሰዎችን እናቃለን ስለ ወንጌል ተሰደዋል ተገርፈዋል በህዝቡ ዘንድ በታችኛው ማህበረሰብ ዘንድ ማለት በመመኑ ዘንድ የህይወት ጥያቄ ተፈጥሯል ይሄ በጣም ትልቅ ለውጥ በህይወት ዘመናችን ከካህን ውጪ ስለ ህይወቱ የሚያስብ ሰው አግኝተናል ነፍሱን ለካህን ሰጥቶ የሚሄድ ሰው ነው አይተንዱ አይደል እኔ ጾምልሻለሁ ካልከ ርፍ ብሎ ይሄድ ነበር አሁን እንደሱ አይደለም እያንዳንዱ ሰው ይሄ ነገር ማለት ጀምሯል አንድ ምዕመን እንደ ድሮ ዝም ብሎ ጭፍን ብሎ አባይ ሰጡትን አይቀበልም እንደው እኔ አስተዋውሳለሁ ምን አሉ ከነዚህ ልጆች ጋር አትጂ ያላልኩሽም ወለተ ማርያም ምናምን አሏት እሺ ባለሀብት ናቸው ሴትዮዋ እና የድሮ ባለስልጣን ሚስት ነገር ናቸው እና እኛ ጋር እየመጡ ይማራሉ ሲማሩ ወለተ እንተና አረታይ እነዚህ ልጆች ጋር አትጂ ብዬሻለሁ ምናምን ነገር ይሏቸዋል አይ አባታችን እኔ ተስማምቶኛል ጥሩ ነው ትምህርታቸው ምናምን ነገር ከቤተክርስቲያን እኮ ይወጡ አይደሉም እኮ ጥሩ ትምህርት ነው የሚያስተምሩት ምናምን በኋላ ፍትሃት ምናምን እንደዚህ ምናምን እኔ አሁን ነው መገዝትሽ ምናምን ነገር እኔ በኋላ እንደዚህ ግድ የለውትም ነው አይ አሁን አባታችን አንዳንድ ነገር አድርገናል ድሮ እሳት በጨርቄ ቢሰጡኝ ዝም ብዬ ነበር የምቀበሉት እውነቴን ነው ማለት አሁን ግን እርሶ ያዙት ይሞክሩት ያቃጥላል ላያቃጥልም ከዚያ በኋላ ነው የምቀበሉት እንደ ቀልድ ሊመስል ይችላል እንደው አንቺ ፍታት አትፈጭም አሏቸው እኔ እንደውም እኔ ነኝ የምገዝተውት በጌታ በኢየሱስ ክርስቶስ መቃብሬ ላይ እንዳትጮህ ያሉና ታስተውሳለህ ኦኬ አሁን ህዝቡ ነው ማለት ነፍሱን ጥሎ ከመሄድ ቆሞ ነፍሱን መፈለግ ላይ ነው በዚህ በጣም ደስ ይለኛል እንዴት ካልከኝ በየቀኑ የምናስተናግደው ስልክ ያኔ ደብዳቤ በነበረ ጊዜ በየቀኑ የሚመጣው ደብዳቤ በአካል ቢሮአችን የሚመጣው ህዝብ አሁን የሚማረው ህዝብ አንተ ታምነኛለህ አጥማቂው ተጠመቀ እኮ ነው የምላው ይሄ በአንድ ቦታ ብቻ አይደለም ነገር በባህር ዳር በደብረ ማርቆስ በሐረር በጅማ በመናም በመትላቸው አጥማቂው ነው የተጠመቀው ጌታ ይመስገን ይሄ በቤተክርስቲያኒቱ ውስጥ ለወንጌል እድል የሚከፍት ንቅናቄ ፈጥሯል ለውጥ አለላል ለውጡ ፍጹም ነው ወይ ገና ነው ብዙ መፍረስ ያለባቸው ነገሮች አሉ ሁለተኛ በወጣቱ በሰንበት ትምህርት ቤት አካባቢ ያሉ እንቅስቃሴዎች አሉ በተለይ በስብከት በመናምን ደረጃ ያሉ ሰዎች ቻሌንጅድ ሆነዋል ግን
ላለመሸነፍ እየተፍጨረጨሩ ነው ያሉት። ስለዚህ ወጥተው ድርቅ ያለ ክርክር ያስታውቃል። ክርክራቸው ከሽንፈት የሚመጣ ክርክርና ከአሸናፊነት የሚመጣ ክርክር ይለያያሉ። ከሽንፈት የሚመጣ ክርክር አይተው እንደሆነ የእጁ ደብተራ ቅኔ ሲያልቅበት ቀረርቶ ጨመረበት እንደሚለው አታማልድም ይሄኛው ምናምን ሲል ቆይቶ ጸረ እንደው ኢትዮጵያ አቋም ባለው ስድብ ይሰድባል፣ ያከናንባል። ምንድነው ቻሌንጅ የመሆናቸው ማሳያ ነው። ሌላው በዚህ በሊቃውንቱ በመምህራኑ አካባቢ ነው ማወራል። አንደኛ ኢትዮጵያዊነት ይዟቸዋል፣ ሁለተኛ ኦርቶዶክሳዊነት ይዟቸዋል፣ ሶስተኛ ሊቅነታቸው ይዟቸዋል። በጣም አደገኛ ነገሮች ናቸው እነዚህ ጥምረቱ። ኢትዮጵያዊነት በልክ ካልያዝከው አናት ላይ ከወጣ አደገኛ ነገር። ኦርቶዶክሳዊነት ደግሞ በመጽሐፍ ቅዱስ ካልገራው በስተቀር ራሱን የቻለ ሃይማኖት ነው የሚሆነው። አይተው እንደው ሊቅነት ደግሞ ሲጨመርበት አደገኛ ነገር። ምክንያቱም ረጅም ዘመናቸውን የሊቅነት ውድድር ላይ ነው የነበሩት። ፉክክሩ የነበረው አዲስ ቅኔ ተቀይቶ ወይም ዘርፎ ከፍ ማለት በትምህርቱ ልቆ ላይ መድረስ እንጂ ስለ ነፍሳት ደህንነት አስበው አይታል። እነዚህ ሰዎች በተቀመጡበት ቦታ ፈታኝ ሆነ የተራሰው ጥያቄ መጣው። እነ ጌታቸው ሊቀ ሊቃውንት አይደሉም፣ እነ ሜሎስ ሊቀ ሊቃውንት አይደሉም አይደለም፣ ሊቀ ሊቃውንት አይደለም። አንድ ተራሰው ነው። ለእግዚአብሔር ክብር ይሁንለት። አሜን። አንድ ምናምን ተሰው አንተ ያመጣው ጥያቄ ግን ሊቅነትን ነው የነቀነቀው። ፈንታሌ የፈነደው እዚህ ሸካረገን እንደምንለው ያን ያህል ሩቅ የሆኑ ሰዎች ያመጣው ነገር ንቅናቄ ፈጠረ። እንዳያምኑ ሊቅነቷል፣ እንዳይክዱ ጥያቄዋል። ሰው ቻሌንጅ ሆነው የተቀመጡበት ነው። ስለዚህ አንዳንዶች ለማርገብ የማሻሻል ንግግር ይናገራሉ። ለምሳሌ ማህበረ ቅዱሳን አካባቢ ያሉ ሰዎች አይታል ሲናገሩ አንዳንዴ ጴንጤ ይሆናሉ። እነ ማን ነው የሚባለው ይሄ መድሎተን ይጻፈው ነብርሃኑ አድማሴ ነው ያረጋል ወጥተው አንዳንዴ ዲት አድሶ ሆኖ እስክትል ድረስ ለጅት ያለ ነገር ለጅት አድርጎ ይሄድና ተመልሶ ነገር ግን ብሎ የሚለጥፈው ነገር ይሄ ምን እንደሚያሳየው ሊቅነትና እውነት እየተፋተጉ ነው። እንደ ኒቆዲሞስ ጭንቅ ላይ ናቸው ያሉት። ተረርተኛል ሰው ትንሽ ለውጥ አለ ላለው በሲኖዶሱ አካባቢ ባሉ አባቶች አካባቢ የለውጥ ድምጽም የለም፣ ምንም ቆሽታም የለም። እነሱ በሰላም እየተኙ ነው፣ በሰላም እየተነሱ ነው። አንዳንድ እንግዲህ ሲኖዶስ አባል ሆነው ከሲኖዶሱ ጸበል ያልጠጡ ሰዎች አሉ። አንዳንዶቹ እነሱ ናቸው ወጥተው ጎሸም የሚያደርጉ ንግግር የሚናገሩት እንጂ እነዚህ ነባሮቹ በሲኖዶስ አካባቢ ያሉ አባቶቻችን የቆዩቱ ምን እየተፈጠረ እንደሆነ ይሄ አለ አይደለም ምን እንደሆነ አይ ቲንክ ጥሩ አይደለም ንግግሩ። እንዲህ አይነት ነገር አለ። በጥቅል ስናየው ግን በኢትዮጵያ ቤተክርስቲያን ውስጥ ከፍተኛ ማዕበል እኔ አለ ብዬ ነው ማምነው። አሁን ሁለት ጥንቃቄ የሚያስፈልገን ነገር አለ። አንደኛው ተሐድሳውያን የተባሉ ሰዎች ራስ መግዛት አለባቸው። በምን መልኩ ራሳቸው መግዛት አለባቸው ማለት እንደ ተማረ እንደ አዋቂ ሰው አንድን ነገር ለማስተላለፍ በሚችል ምንድነው የሚባለው ይሄ አንደኛ ቆሮንቶስ ልጅ ሳለሁ እንደ ልጅ እናገር አስብ ነበር፣ ጎልማሳ ሳለሁ ግን እንደ ጎልማሳ እናገራለሁ አይልም። የልጅነትን ጠባይ ሽር ያለው ነው የሚለው አይታል። አሁን ማደግ ማለት የልጅነትን ጠባይ መሻር ማለት ነው። ስሜታዊነት የምንላቸው ነገሮች ማገናዘብ አለበት። ኃላፊነት እየመጣብህ ነው። በለውጡ በወንጌሉ የሚያዘው ሰው እየመጣ ነው፣ እየጠበቀ ነው። ተርተኛል። አሁን እንደ ሽማግሌ ነሰንስ እድሜ አይደለም፣ እንደ መንፈሳዊ ሽማግሌ ብስለትን መጠየቅ የሚመጣ ጥያቄዎች ደግሞ አሉ። ቀላል ነገር አይደለም። ልታስተናግደው ትችላለህ ወይን ሙቭመንት ግልብጥ ብሎ እንደ ፍለድ ቢመጣ ምንድነው ልታረገው የምትችለው? አየ ልታስተናግደው የማትችለውን እሳት መቆስቆስ በራሱ ጥፋት ነው። ስለዚህ ትንሽ ራስን መግዛት ይጠበቅባቸዋል። ቅድም እንዳልነው በግልጽ ትምህርቶቻችን ከጓዳ ወደ ውጭ መውጣት አለባቸው።
አደባባይ መሰጣት አለባቸው። ማርቲን ሉተር አንዱ ተሐድሶ ከተሳካለት ነገር አንዱ በጣም የማደንቀው ቴሲሱን ጽፎ መለጠፉ ነው። ግልጽ የሆነ ነገር አየ ቴሲሱን ለጠፈው። አሁን ሉተር አያስፈልግም። አሁንም ተሐድሶ እኛ ትከሻ ላይ ነው ያለው፣ እናንተ ትከሻ ላይ ነው ያለው። ከኛ ትከሻ መውረድ አለበት። እንዴት ነው የሚወርደው? ትምህርታችን አደባባይ መውጣት አለበት። ህዝብ በቀጥታ ማግኘት መቻል አለበት። አይ ቲንክ አሁን ዘመኑ ጥሩ ነው። ሚዲያው በጣም ጥሩ ነው። ግልጽ እየተባለ መነገር አለበት። እኔ ኦርቶዶክሳውያን ወደኔ ይመጣሉ። መተውኛ ጋር ሲማሩ አንዱ ለአንዱ ሰጣጭ በርካታ ሰው ይመጣና ሲማር ኢየሱስን ለማስተማር ይዞት የመጣው መመለስ እና ብዙ ጊዜ የሚፈጅብን ይዞት የመጣው መመለስ። ለዚህ መዘጋጀት አለብን። አሁን እናንተ ጋር ሰውራ ኢየሱስ አዳኝ ነው ስል በቀላሉ ሴንስ ታረጋኛል ተወስዷል። እነዚህ ሰዎች ሲመጡ ግን ይሄ ኢየሱስ ለመግባት ሲጨነቁ ያለው ይሄ እንዴት ነው ክትትል ለመጀመር እኮ ወሬ ፈጀብኝ ሰው አለ። እንትኑን ሳወርድ ይሄ የተጫነው ስታወርድ ስለዚህ ነው ተሐድሶዎች መዘጋጀት አለብን። ለውጡ አይቀሬ ነው። እንደ ማርቲን ሉተርም አይደለም የሚሆነው የኛ ለውጥ። እኔ እግዚአብሔርን ነው ማመሰግነው። በድፍረት ነው የምናገረው። እንደ ማርቲን አይደለም፣ የኛ በጣም የተለየ ነው። ለምን መሰለ? በማርቲን ሉተር ጊዜ ካውንተር ሪፎርም አድርገው ነው የተከላከሉት። ጄሱዊስት የምንላቸው ኢየሱሳውያን ካውንተር ሪፎርም አደረጉ። ምን አደረጉ? ቤተክርስቲያኒቱን ዘመናዊ ያደረጓት፣ የተማረ ሰው እንዲመራት አደረጉ። የሉተርን ጥያቄ በተዘዋዋሪ መንገድ የመመለስ እንቅስቃሴ ተካሄደና ካቶሊክ ኤግዚስት አደረገች። ኦርቶዶክስ እንደሱ አለ። እግዚአብሔርን እናመሰግናለሁ። አንደኛ የካቶሊክ የህዝቡ ስልጣኔው አግዞታል። እኛ ጋር እግዚአብሔርን ነው የምናመሰግነው። መምህራኖቻችንም ህዝባችንም እግዚአብሔርን እናመሰግናለን ስላለበት ሁኔታ። ምልህ እንደው ሌላ ትርጉም እንዳይሰጥ ፈልጌ እንጂ አሁን ነው ምልህ እንደው አንድ አባት በወንጌል የሆነ አባት ሄደው ቆባቸውን አድርገው ማርያም አታማልድም ኢየሱስ ነው የሚያድነው ይሄ እንደው ተሳስተን ነው ልጆቼ ምናምን ቢሉ አሜን ነው የሚሉት። እግዚአብሔርን ነው የምናመሰግነው። የዋህ ህዝብ ነው ያለው። አሁን አባቶቻችን ለዚህ ወንጌል ቢሸነፉ ኢትዮጵያ ቤተክርስቲያን ሙሉ ለሙሉ ነው የምትታደሰው። እንደ ካቶሊክ ተከፍሎ እንኳን አይደለም። ግን መሰጋው ነገር አለኝ። መሰጋው ነገር እነዚህ አሁን እየመራናት ነው የሚሉ ለማህበረ ቅዱሳን አይነቶቹ አንቀሳቃሾች ቤተክርስቲያን እንድትከፈል ሊያደርጉ ይችላሉ የሚል ስጋት አለኝ። በኔ በኩል ምንድነው ስጋቴ? አንታደስም አንፈርስም ነው የሚል አቋም አለ። መዝሙርም ነበረ። አልተሳሳትንም እኛም አልተሳሳትንም። እነዚህ መሪዎች የሚያደርጓቸው አንዳንድ ጭካኔያዊ ነገሮች ቤተክርስቲያኒቱን ለሁለት ሊከፍሏት ይችላል ይሆናል። እሱ ጣም ይኖራል ብዬ ሰጋለሁ። ግን ተሐድሶ ይመጣል ብዬ አስባለሁና የተሐድሶ ትኩሳቱ አለ። አሜን። ግን አጠናቀናል ማለት አይደለም። የሰሞኑ እንዴት አየው? ከገድለ ዮሐንስ እሱ የምን ማሳያ ነው ብለህ ታስባለህ? እኔ ምንድነው መሰለህ ሊቀሊቃውንት ስምዐኮንና ማን ነው ያ ስሙር የሚባሉት ስሙር በዚህ ሳምንት አልፎ እንትን ላይ ለቀው ነበር። ታምረ ማርያም በተመለከተ አይተው ምንድነው የሚሉት? እኔ ደግሞ በቲክቶክ ያካፍያለሁ። ምን አሉ? ስጋውንና ደሙን መብላት ያልቻለ ወይ መውሰድ ያልቻለ ሰው ታምሯል ሰምቶ ከሄደ እንደተቀበለ ይሆናል የሚለውን በኦሪጂናሉ ታምረ ማርያም ላይ እንደሌለ ነገሩኝ። በጣም ደስ አለኝ። አንደኛ ለምንድን ነው ይሄን ደፍሮ አሁን የተናገሩት? አሁን ደፍሮ የተናገሩት ለምንድን ነው? የህዝቡ ንቅናቄ አብዮት ሊያመጣ እንደሆነ ገብቷቸዋል። ስለዚህ አንዳንድ ነገርን ማስተንፈስ ያስፈልጋል። ሁለተኛ አንዳንድ ነገሮችን ደግሞ ህዝቡን ቴስት ማድረግ አለበት። የሆነ ነገር ነክተ ምላሹን ማየት ሊል ይችላል የሚለው ገድለ መጥምቁ ዮሐንስ የሚወገዝ መጽሐፍ አይደለም። ከዚያ ካንዱ ቃል በስተቀር 10 ጊዜ ተወለደ ከሚለው በስተቀር እኮ እንደውም የተሻለ ነው። ከሌላው አንፃር ስንት ይባሳል። የሚወገዝ ተቀምጦ የሞከሩት እስቲ በዚህ በማይታወቀው እንሞክር ነው።
ለዛውም ያልታተመ በማይታወቀው ብዙ እንሞክር ቴስት እናድርግ የኔ ነው የነሱን አላውቅም ቴስት ያደርጉ ይመስለኛል አሁን አይታል አውቶማቲካሊ ቲክቶክ ዓለም አይወገዝ አላለም መወገዙን ደግፎ ያኛው አይደለም ይሄኛው አይደለም ተረጋጉ ማለት ነው የፈለገው አትሚስ ቴስት ያደርጉት ነው ህዝቡን ብዬ ገምታለሁ እኔ በኔ በኩል በትንሹ ያዩት አንዴ አቡነ ተክለ ሃይማኖት በነበሩበት ጊዜ ሟቹ ማለት የደብረ ሊባኖስ ሳይሆን ፓትርያርኩ ተክለ ሃይማኖት የሚባሉት ከጳውሎስ በፊት የነበሩት ጾም ይቀነስ ተብሎ ስብሰባ ነበር እና ጾም በስተዋል ተስካርም ደግሞ እንደዚህ ይቅር ህዝቡ እየደየ ነው ምናምን የሚል ነበር እና ዜና ተነገረ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ጋር በመሆን አጽዋማትን ለመቀነስ ምናምን የሚል ማን ቀንሱልን አላቸው የሚል ህዝብ ነው የተነሳው ማን ጠየቀ ነው የሚል ተስካሩንም ማን ጠየቀ ምናምን እና አቡነ ተክለ ሃይማኖት አሉ ያሉትን በትሪያጃቸው የነገረልን ነው ያን ጊዜ ምንድነው ያለ መሰል ጋጡልኝ ይሄን ህዝብ ነው ያለው ገብቷል እና ቴስት ለማድረግ ሙከራዎች ይደረጋሉ ህዝብ ውስጥ አሁን ግን ትንሽ ዘመናዊ ይሄ ሚዲያው ያነቃው ስለሆነ ህዝቡ ብዙም እንትን አላለም እንዲያውም ሌሎችም በተከታታይ ይነሳሉ የሚል ነገር ነው ያለውና እኔ የመሰለኝ ይሄ ነው ወይታ ነው እንደው እንትን ነው የኔ እይታ ነው አሁን ቴስት ሊያደርጉ ፈልገው ነው እንጂ መወገዝ የሚገባው ሌላ ነበር በጣም ብዙ መጽሐፍ ነበር ብዙ መጽሐፍ አለ ሰዎች ላይ ያልደረሰን ጽሁፍ ማውገዝ እንዳልከው የሆነ ነገር እንግዲህ እየሞከሩ ይሆናል ግን በዛም ሆነ በዚህ ጥሩ ጅማሬው ታምረ ማርያምን አሁን እነዚህ ሰዎች መናገራቸው ደሞ ትልቁ መጽሐፍ እሱ ነው አሁን እንግዲህ ይፈራ የነበረው ታምረ ማርያም በኦሪጂናሉ ላይ የለም ብሎ ማለት አሁን ለኦርቶዶክሳውያን መልሱን ራሳቸው መመለስ አለባቸው የሌለ ነበር ይያሉ ነው የሌለው ነው ለዘመናት ተጨምሮ ነው እዚህ ጋር ተጨምሮ ነው እያልን ያለ ነው ይሄንን ነው አይደል ስለዚህ ህዝቡ አንድ ምልክት ያገኛል በያስባሉ እኔ እንደውም በዚህ አጋጣሚ ቢቀጥሉበት እንዲች ያደረጉ ቢያድሱ የኢትዮጵያ ቤተክርስቲያን በከበረ ባለችበት ሁኔታ ለክርስቶስ የምትጠቅም ቤተክርስቲያን ትሆናለች በያስባሉ እግዚአብሔር ያክብርልኝ እስቲ ወደ ማጠቃለያው እንምጣና አንድ ሁለት ነገሮች ብቻ ላንሳ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ፈጥራ እናውራ በተለከተ ሐዲሳውያን ጋር በታድሶ በኩል ያለው ዝግጅት ምን ይመስላል ፍቃደኝነቱ የመነጋገር አቅሙ የሚለው ነገር ላይ ብናወራ እናንተስ ከዚህ በፊት ጥሪ ያርጋችሁ ታውቃላችሁ ወይ ምን ያርቀት ሄዳችኋል ለዚህ አይነት መድረክ ቢዘጋጅ እኔ በህይወት ዘመን ከዚህ ጋር ተያይዞ አንድ ጥያቄ ልጨምር እሺ ተበለሱ ቢባል ግቡ ይባል እንደውም ያቡነ ማን ነበር አቡነ ገብርኤል የተናገሩት ነገር ነበር እንደውም የጠፉትን እንፈልጋለን ሲሉ ነበርና ያውሳቸው ላይ የወጣውን ነገር እናቃለን ግን የሆነ ጊዜ ላይ ተናግሯል እንደውም መዝሙር ምርቃት ላይ ነበር እንደዚህ ኢየሱስን ማከል ያደረጉ ዝማሬዎች ያስፈልጉናል እና ብዙዎች ወጥተውብናል እንፈልጋቸዋለን እንዲመለሱ ብለዋልና ተመለሱ ቢባል ግቡ ቢሉ እንደ ተሐድሶ ምንድነው ምላሽ እሺ በመጀመሪያ ይሄ እንደው እንነጋገር የሚባለው ድርድር ምናምን ነገር የሚባለው ነገር እኔ በህይወት ዘመን አንድ ጊዜ ከማህበረ ቅዱሳን አባላት ጋር ማርቆስ ቤተክርስቲያን ላይ ድርድር ተቀምጠን ነበር ኦኬ ያን ጊዜ የነበሩት የማህበረ ቅዱሳን ተወክለው የመጡት ማርቆስ ቤተክርስቲያን ግቢ ውስጥ ነው እኛ ከሐረር መጠን ጠቅላይ ቤተ ክህነት ቅዱስነታቸው ጋር ገብተን ተነጋግረን ስንወጣ ከኛ ጋር መነጋገር አለባችሁ ብለን ከነሱ ጋር ተነጋገርን ማስታውሰው 3 ወንዶችና አንድ ሴት እንትኑ ራሱ ፒክቸሩ አይረሳኝ አይ ቲንክ ጎበዞች ናቸው ሳይቀዱ አይቀሩም ያን ጊዜ የሆነ ሳምሶናይት ይዛ ነበር ሴቷ እሺ እና ሳምሶናይት ነገር ይዛ ዲንዲትል ነበር የሆነ ነገር ምትነካካው ነበር አይ ቲንክ ያን ጊዜ እንትኑም የለንም እውቀቱም የለንም ብቻ እንደው ቀድተው ቢገኝ ደስታው ናልችና ተጫዋወት ከመሪዎች ጋር እኛ ከምስራቅ አድርገን ይመጣ እና
አሁን በህይወት አሉ አብረው ከመጡ ሰዎች ውስጥ አሁን ተነጋገርን ተጨዋወትን እኛ ድርቅ ብለን ነው የምንናገረው ምን አይደለንም ሌላና እንዴት እናንተ ናችሁ ልክ አይደላችሁም ባይነነኛ እነሱ እናንተ አይደላችሁ ብዙ ከተደራደርን በኋላ ማህበረ ቅዱሳን ያን ጊዜ እያቆጠቆጠ ነው የነበረው እንዳሁኑ አይደለም የነበረውና ምናልባት ተቀባይነትም ላለማጣት ብሎ ይሆናል ነገሩን አርግቦ እንስማማ ተባለ እና እነሱም እኛን ታድሶ ላይ ሄዱ እኛም አክራሪ ላንላቸው ስምምነቱ ተስማማን ልክ እንደ ፖለቲካ እንትኖቹ ሰድልኝ እኛ አክራሪ ላንላቸው እነሱ ታድሶ ላይ ሄዱን ተስማምተን የተለያየ ያው ግን እነሱ ቀጠሉ በመጽሔታቸው በጋዜጣቸው እና ሙከራዎች ተደርገዋል ማወራል ሁለተኛ አሁን ስማቸውን እንዳንጠቅስ እንጂ የተወሰኑ ሊቃነ ጳጳሳትንም በግል እኔና መርጌታ ጽጌ በቅርብ ጊዜ እባካችሁ እንዲደረግ መነጋገር ጥሩ ነገር ነው ተረዱት ታድሶን የተረዳችሁበት መንገድ የተሳሳተ ነው ወይም አሳስተው ነግሯችኋል በመሐከል ያሉ ሰዎች እንደምትሉት ታድሶ እንደዚህ አይደለም ጸረ ቤተክርስቲያን አይደለም ዋና ነገራችን በትምህርት ላይ ነው እሱንም ቁጭ ብለን እንነጋገር ለቤተክርስቲያኒቱ ደህንነት ይጠቅማታል እና ለአንድ ጉዳይ ውጭ መሄድ ስለሆነ ከውጭ እንደተመለስኩኝ አባገሌን ጳጳሳትን ማለት ነው አባገሌና አባገሌን ይዘን ቁጭ ብለን እንነጋገራለን ያሉን ሰዎች አሉ ማውራቱ ጥሩ አይደለም ስማቸው እኔና መርጌታ ጽጌ ግን በቤተክርስቲያኒቱ ግርግር ተፈጠረ የጥቁር መልበስ ቅባትር የሚሉት ነገሮች ተፈጠረ እና ያ ችግር ሲፈጠር ነገሩ ረገበ ለምንድን ነው ይሄን የምንለው ተደራድረን ስፍራ ለመያዝ አይደለም ተደራድረን አንድ ደብር እንዲሰጠን አይደለም ወይም ደግሞ ተጋድለን ስለመጣን እንትን ምንድነው ጥሮታ ይሰጠን ብለን አይደለም የመጣን እኔ ከልቤ ነው የምነግር አብረውኝ ያሉትም እናንተም ጭምራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ህዝቡን ስታይ ሚራራ ልብ ከሌለ እኔ ጌታን አታውቀው ባይነኝ ነኝ ስለ ህዝቡ እረኛ እንደሌለው ተበትኖ ነው የሚለው አይደል በመስቀል ይዘህ በጥምቀት ይዘህ በቁብ ይዘህ ስለሰበሰብክለት አይደለም በክርስቶስ እስካለመጣው ድረስ እረኛ አይደለም እና ቤተክርስቲያኒቱን ስለምንወዳት ነው ቤተክርስቲያን ኢነሰንስ ከህንጻው ጋር ከኢንስቲትዩሽኑ ጋር ግንኙነት የለም ስለ ህዝቡ ነው የምትወራው ስለዚህ እሱን አድርገናል አልተቻለም በሌላ ጊዜም በየግል ለመጫወት ሞክረናል ከሰባኪዎች ህብረት ጋር እኔና መርጌታ ጽጌ ቅድስት ሥላሴ ህንጻ ላይ ሄደን ሰባኪዎች የሚታወቁ አሁን ስማቸውን መጥራት ለነሱም ጥሩ ስላልሆነ ለምን እና ተመለሱ ምናምን አሉን አግኝተው ቁጭ ብለን እንነጋገር ለቤተክርስቲያኒቱ ደህንነትም ያገለግላል ለህዝቡም ያገለግላል አገሪቱን በክርስቶስ ለመጠበቅ ምን አንዱ ትልቁ ስጋቴ ወንድሞች ይርዱኝ አሁን የፕሮቴስታንትነት የምናምንነት ጉዳይ አይደለም በክርስትና እንድትቆይ እንፈልጋለን ወይ አገሪቱ ብለን እንትን ስናደርግ እየሆነ እያለቅን እንደሆነ አናውቅም ወይ ሚዲያ የሚከለክለው ስለሆነ ነው እንጂ አይ ቲንክ በቅርቡ እስልምናን የተቀላቀሉ ፓስተሮች ቄሶች አላያችሁ ከደቡብ አካባቢ ኦንሊጂሰስ እየሆነ የሄደውን የወንጌላውያን ቤተክርስቲያን አጣጣይ አይተነው በሰሜኑ የሀገራችን ክፍል ሃይማኖት የለወጠ ብዙ ህዝብ የለም ለምንድን ነው ይሄ የሆነው በአግባብ ክርስቶስን በመስበክ ሰውን መያዝ አልቻልንም ኢቭን በዚህ በኩል ፕሮቴስታንትም እየደከመ እንደሆነ ታይዋል ምንም ጥያቄ የለም እየደከመ ነው ማለት ነው በክርስቶስ የሆነው ነገር ቀርቷል አንገቱን የሚሰጥ ነበር እኔ ፕሮቴስታንት ማቀው አሁን እንዴት ተደርጎ ነው 20 ዓመት የቆየ ሰው ኦርቶዶክስ ሆን ብሎ ሴሚናሪ አስተማሪ ነበርኩ ያለ ሰው ነው ተመልሶ ኦርቶዶክስ የገባው አይደል እስልምናን የተቀላቀለው ኦንሊጂሰስ የገባው እኮ 20 ዓመት ነበርኩ ፓስተር ነበርኩ የሚል ሰው ስለዚህ ፕሮቴስታንት ቆም ብለው ምን ሆነን ነው ማለት የለባቸው ትምርታቸው መፈተሽ አለባቸው አንድ ጊዜ ኢየሱስ ብለናል ብቻ አይደለም ሰውየው በኢየሱስ እየሄደ ነው ወይ እየኖረ ኢየሱስ መቀበል አንድ ጊዜ እኮ ነው አይደለም መዳን አንድ ጊዜ ነው ብልጭ አለች እንደ ክብሪት ተቀበልኩኝ የዘላለም ሕይወት አገኘሁ በየለት ኑሮዬ ግን ኢየሱስ አብሮኝ ነው ወይ አብሬው ነው ወይ ያለውት ማለት ኢን ጀነራል ይለያል ማለት አይደለም
ህይወቴ በክርስቶስ ፈለግ እየተከተለ ነው ወይ ቼክ መደረግ አለበት። ስለዚህ ፕሮቴስታንትን ማጥራት አለባቸው ልክ እንደ ኦርቶዶክስ እንደምንለው። የኢትዮጵያ ቤተክርስቲያን ብትጠራ አንድ ጊዜ እንደውም አቡነ አብርሃም ናቸው አንድ ስብሰባ ላይ ተናግረዋል እንደዚሁ በውጭ ያሉት ልጆቻችንም የሚሰበሰቡበት ነው ምናምን ብለው ተናግረዋል። አቡነ አብርሃም ወር አቡነ ማን ናቸው ጴጥሮስ ሁለት አንዱ ተናግረዋል። በጣም ጥሩ ነገር ነው ብለን የነበረው አይ ቲንክ ምን የሚተናነቃቸው ብዬ የማስበው አንደኛ ተሐድሶ ዝሩ ነው ብለው ነው የሚያስቡት ማለት የተበታተነ ነው። ልክ አሁን መንግስት እንደሚለው ከማን ጋር እንደራደር በተቋም ደረጃ ማን ነው የሚል ነገር አለ። ያ ማለት ተሐድሶን ጠልቀው አያውቁትም ጠጋ ብለው አያውቁትም። በዚህ በኩልም ምናልባት በተሐድሶ አካባቢም ስህተቶች አሉ ብዬ ማስባቸው አሉ። እንግዲህ ግልጡልና በተሐድሶ አካባቢም ሰብሰብ ብሎ ያለው በትምህርት በመናምን የተስማማ ቢሆንም በተቋም ደረጃ አንድ ድምጽ ይዞ በመዋቅር ደረጃ መቀመጥ አለበት። ይሄም ለእንደቁብ ተሰብስበን 9ን 10ን የምንለው አይደለም ማለት ድምጽ ያለው ተቋም መሆን አለበት። የዓላማ ያለው ተቋም መሆን አለበት። ጥያቄ ለድርድር የሚላክ ሎክ ያለ መሆን መቻል አለበት። ጥያቄያችንን የሚያቀርብ እኮ መሆን አለበት። በሲኖዶስ ስብሰባ መገኘት ነበረብን እኮ ተገኝተን እኮ ጥያቄ አለን ማለት የሚችል ቡድን መፍጠር ነበረብን። እንግዲህ ይሄ እንዳይፈጠር በርካታ ምክንያቶች አሉ። አሁን ግን አይ ቲንክ ቅድም እንዳልኩት እንግዲህ ተሐድሶ ራሱን መግዛት አለበት ካልኩ ከዝል ላይ መቆም አለበት ከሩጫ መቆም አለበት። ፍጥነታችንን በጥንካሬ መቀየር አለብን። ፍጥነት ልትወድቅ ትችላለህ። አይ ፍጥነትን ስትቀንስ ጉልበት ታገኛለህ። ፍጥነት ስትጨምር ጉልበት ታጣለህ አይደለም? እንደሱ እንዳንሆን ተሐድሶ በመነጋገር ቁጭ ብሎ ተፈታትሸናል። ብዙ ልዩነቶች ላይኖሩ ይችላሉ። በተሐድሶ አካባቢ የትምህርት ልዩነቶች ብዙ ላይኖሩ ይችላሉ። ልምምዶች ምናምኖች ነገር እነዚህ በድም የሚታረሙ ነገሮች ናቸው አሉ። አንዳንድ ነገሮች እንግዲህ እኛም አብደን ነበርና በዋልድባም በአመት አንዴ ይዘፈናል። ስለዚህ የእብደትና የስክነት ዘመን አለ ምንም ጥያቄ ስለዚህ አሁን ተሐድሶ እየሰከነ ስለሆነ ብዙ እንትን አለምና ያድርግላትና ተጥራን እንጂ ጥያቄያችንን አቅርበን ጥያቄውን አልቀበልም እኔ በዚህ ነው ማምነው ፈንዱ ብላ ትንገረን እኛም እንደ ቀራጭ እንተዋትና ይለያል። አሁን እኮ እንትነች ቦግልም እያለች ነው። አይ ጥያቄያችሁ ጥሩ ነው ይሄን ጊዜ ወስጄልይበት ምናምን ብላ ኃላፊነቱን ብትወስድ ቤተክርስቲያኒቱ በሰላም ትኖራለች። ወንጌል ግን መስበካችንን አናቆም። አሜን። እግዚአብሔር ያክብር። ሁለተኛ ምንድን ነበር ያልከኝ? ሁለተኛው ግቡ ብንባል እምልህ የርስት የትዳር ጉዳይ አይደለም ግጭታችን። የወጣንም እነሱ እንደሚሉት በአስተዳደር ተጋይተን አይደለም፣ ዝሙት ሰርተንም አይደለም፣ ገንዘብ ዘርፈንም አይደለም። የወጣ ነው ኢየሱስ ስንል ነው። ኢየሱስ ስንል ዝም ካሉን እንዴ እኔ ምን ለምን በበክራይ ነኝ እዚህ ለምን ለፋል? እውነቴን እኮ ነው። ኢየሱስም ብለው ስል ተባረክ ካሉን እንዴ ሺህ ዓመት ይኖሩ ለምን እዚህ እንከራተታለሁ? ስለዚህ እና እነሱም ኢየሱስን ይናገሩ። እኔ ብቻ መናገር አለ እነሱም ኢየሱስን ይስበኩልኝ። ኢየሱስን ከሰበኩልኝ አረ እንደውም አልጋራም ቁጭ ብዬ እማራለሁ። እና ብቻ ንገርልን ያው እንደ ሰሙ ተስፋ እናደርጋለን። የምትጨምሩ ሐሳብ አለ ነው? ምናልባት በመጨረሻ ብዙን አንስተውታል። ጥያቄዎችን ሁሉ የተውኩት በደንብ መልሰት በማልና ስላገኘሁት ነው የተውኩትና በጣም አሪፍ ቆይታ ነበረና ስለመጡ በድጋሚ ያመሰገንኩ። ከሚዲያ እንቅስቃሴዎች ጋር በተያያዘ ያለውን የወንጌል አሰባበክ ያለውን አካሄድ እንዴት ያዩታል ብዬ ከሚዲያ ምክንያቱም ዘመኑ የሚዲያ ነው። ሚዲያ እያለማም ነው ደግሞ በዛኑ ልክ ደግሞ የሚያጠፋውም ነገር አለ። ለወንጌል በሚለው ሐሳብ ውስጥ ሆነን የሚዲያውን እንቅስቃሴ እንዴት ያዩታል? አሁን ልታጣላኝ ልታጋጨኝ ይፈልክ ይመስላል። መጨረሻ ሰላም ቆይተን ሚዲያ እግዚአብሔርን የምናመሰግነው ለኛ ተብሎ ባይሰራም እግዚአብሔር በሰጠን ነገር ተሻምተን የምንጠቀምበት የዘመኑ ቴክኖሎጂ ነው።
የጳውሎስን ትምህርት ለነዚህ አብያተ ክርስቲያናት በቀላሉ እንዲደርስ ከረዳው አንዱ የአውሮፓ ስልጣኔ ነው ይላሉ። መንገድና ጀልባ በጀልባ ዞር ነው አይደለም የሚለው ጀልባ ምናምን መኖሩ የዚያን ጊዜ ስልጣኔ ለጳውሎስ ረድቶታል ይላሉ የሥነ መለኮት ሰዎች። ልክ ነው እላለሁ። ልክ በእኛ ዘመን ደግሞ እንደነ ጳውሎስ እንዳንንከራተት ቤት ሆነን እንድንናገር ሚዲያ እግዚአብሔር ሰጥቶናል። እንዳልኩ ለእኛ አልተሰራም፣ ግን እኛ ተሻምተን እየተጠቀምበት ነው። እንደውም አልተጠቀምንበትም። ገና ከዚህ በላይ መጠቀም ነበረብን። ወደ ዋናዎቹ ወደ ሳተላይቶች መግባት ነበረብን፣ ወደ ቴሌቪዥኖቹ። ከዚህ በበለጠ ሁሉንም ማህበራዊ ሚዲያ ቀኑ ሙሉ መጠቀም ነበረብን። እንግዲህ ያው ሪሶርስም የሰው ኃይልም እጥረት ሊገኝ ይችላል፣ አልተጠቀምንበትም። አሁን ባለችው እየተጠቀምን ባለበት ሁኔታ እውነት ለመናገር ካሉታዊ ጎኑ አዎንታዊ ጎኑ የበለጠ ነው። ለምንድን ነው ይሄን ያልኩት? በአሁን ሰዓት ብዙ ሰው ወደ ጌታ የመጣው ሚዲያ ሰምቼ ነው ይላል። ይሄ በጣም በቂ ማረጋገጫ ነው። ምንም ጥፋት ይኖርበት አብሮ ሰው ወደ ጌታ የጎረፈው ሚዲያ ሰምቶ እጆቹ ላይ አሉ። አሁን እነዚህ ስልኮች አሉ። እነዚህ ስልኮች ቶሎ ለክፉ ማገልገላቸውን ሳይጀምሩ እኛ ከተጠቀምንባቸው በአሁን ሰዓት ውስጥ ኢትዮጵያ ውስጥ ቴሌ እንደተናገረን ስንት ሚሊዮን ነው ስማርትፎን አለ ይላሉ። ማህበራዊ ሚዲያዎች በጣም 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 በሚገርም ሁኔታ መልካም ጎን አላቸው። እኔ መልካም ጎናቸውን አጎላለሁ። አልተጠቀምንበትም። አሁን እንደው ብትበረቱ በቀን አንዴ ታስተላልፋላችሁ። አሁን እናንተ መሄድ በቀን ብትበረቱ አይሆንም እንኳን ብዙ አልተጠቀምንበትም። ጥሩ ነገሩ እንደተጠበቀ ሆኖ ትንሽም ደግሞ ከፍተኛ ጥንቃቄ ማድረግ ያለብን ነገር አለ ብዬ እላለሁ። በማህበራዊ ሚዲያ አንደኛ በማህበራዊ ሚዲያ ውስጥ በፍቅር ነው የገባንበት እንጂ በእውቀት አልገባንበትም። ማለት የማህበራዊ ሚዲያን ፖሊሲ የማህበራዊ ሚዲያን አጠቃቀም በእውቀት አይደለም የገባንበት፣ በፍቅር ነው የገባንበት። ድምጻችንን አሾልከላክንበት እንጂ ምን ሊያመጣ እንደሚችል ምን ለምን ብዙ አልተማርንም። እሱ ላይ እንግዲህ አሁን ቅድም እንዳልኩት እየሸመገልን ስንሄድ እየበረርን ስንሄድ በዚህ ጉዳይ ላይ ኮርሶችን ዕውቀቶችን ብንወስድ ጤናማ ሊሆን ይችላል። ለምንድን ነው ይሄን ያልኩት? አንዳንዶቹ ተንኳሽ ባህሪ ያላቸው የሚባሉ ንግግሮች አሁን ቅጣት ከመምጣቱ በፊት በመንግስት አካባቢ እየተወያዩባቸው ያሉ ጉዳዮች አሉ። አሁን ትንሽ ፈጥነን ራሳችን ማስተካከል ያለብን ነገር አለ። ሁለተኛ ይሄ ኢትዮጵያዊ ስነ ምግባር የምንላቸው አንቱታ የሚገባቸውን አንቱ ብለህ መናገር በእድሜ ለበለጡን የምንሰጠው ክብር ያለበት ሀገር ነው የተወለድነው። በትምህርት የሚበልጥ አባት ነው አይደለም፣ በእድሜ የሚበልጥ አባት ነው፣ በስራ መስሪያ ቤት ያለ አባት ነው። እንዲህ ስንናገር ትንሽ እንደው አድማጮቻችንን የመጠነ ነገር መናገር አለ። ሁለተኛ እኔ ሚዲያ ላይ ስንወጣ የሚሰሙን የሚበልጡን አሉ። በጣም የምንረሳው ይሄንን ነው። ቁጭ አድርገው ሊሰሩን የሚችሉ ሰዎች ነው የሚሰሙን። እድል አግኝተን የተናገርነው። ስለዚህ ስንናገር መጠንቀቅ መቻል አለብን። የምናወራው ሄዶ ይዞት የሚመጣው ግብረ መልሱን ላንችለው እንችላለን። ስለዚህ ትንሽ በዚህ ነገር ላይ ጥንቃቄ ብናደርግበት ጥሩ ይመስለኛል። ሌላው ዓላማ ያለው ቢሆን ዓላማ ያለው ቢሆን ማለት ምን ማለት ነው? ሰውን እያዋረድክ ለክርስቶስ ተሰቃዩ ማለት አትችልም። ሰውን እያንቋሸሽክ ተናግረ ለክርስቶስ ነው ሰይጤ ነው ምናምን እያልክ ብትለኝ ይሄ በጣም አሳፋሪ ነገር ነው። ሰው የትኛውም ነገር በፍቅር የሚተላለፍ መልእክት እንዲኖረን በልጅነት ጊዜያችን አብደል ሊሆን ይችላል። እኔ አሁን እናንተ ወጣቶች ናችሁ፣ ከማበድ እግዚአብሔር ይጠብቃችሁ። ካበዱ ሰዎች ውድቀት ማየት አለብን። ገብቷል? የሰራናቸው ስህተቶች ለአንተ ትምህርት ካልሆኑ ያንተ ጥፋት ይበልጣል። እውነት ነው። ተረድተኛል? እንዲህ አይነት ነገሮች ላይ ጥንቃቄ ብናደርግ። ሁለተኛ በጅምላ ደግሞ በተለይ አሁን ከታድሶ አንፃር በጅምላ ስማርትፎን ያለው በሙሉ ሚዲያ ያለው በአሁን ሰዓት እና ከማንኛውም አቅጣጫ የተወረወሩ በሙሉ ወደ አንተ የመለጠፍ ባህሪ ያላቸው። እዚህ ላይ ምን ጥንቃቄ የምናደርገው ራሳችንን በግልጽ አይደንቲፋይ ማድረግ አለብን። እነማን ናቸው ታድሶዎች? ታድሶ የሚባሉት መለያቸው ምንድነው? ምንድነው ትምህርታቸው? የነሱ ያልሆነው ምንድነው ብለህ ካለየ በስተቀር
በፎርጂድ ብርና በዋናው ብር መካከል ያለው ልዩነት ማይለዩ ሁሉ አደጋ ውስጥ ሊገባ ይችላል። በተረፈ ሚዲያዎቹ ለኛ ብቻ ሳይሆን ለሚቃወሙንም ጠቅሟቸዋል። በቤታቸው ይማራሉ። አንዳንድ የሚቃወሙ የኛም መጽሐፍ በጎናቸው ሸጉጠው የሚያስተምሩ ሰዎች እኮ እናውቃለን። የክትትል ማስተማሪያዎቻችንን የጻፍካቸው መጽሐፍቶች ይዞ ያለቀስ የለም አንተ የጻፍከው ጠቅሟል ማለት ነው። እና እኔ በማህበራዊ ሚዲያው ጥሩ ነገሩን ነው የምናወራው። አሁን ልታጣላይ ነው ያልኩ አሁን የተነሱ ወንጌላውያን በታድሶም አካባቢ ያሉ ሚዲያዎች ራስን ከመግዛት ያለፈ የራስ እምነት ለራስ ይሁንልህ ይላል ቅዱስ ጳውሎስ። አይተው አንዳንድ እምነቶች የጋራ የማይሆኑ አሉ፣ ለጋራ ማታረጋቸዋል። ለምሳሌ እግዚአብሔርን የተረዳበት መንገድ አንተ አባትነት ተሰምቶ ይሆነ አይደለም፣ እኔ ደግሞ ካደጋ አዳኝነት ተረድቼው ሊሆን ይችላል። ግን የተረዳነው አንዱን ጌታ ነው። ልጁን በእኔ ሁኔታ ነው የሚገልጠው እና የተረዳውን ሁሉ አውጥተህ መድረክ ላይ ስታደርግ ክርስቶስ የሞተለትን ሰው ትገላለህ። ክርስቶስ የሞተለትን ሰው ታሰናክላለህ እንጂ ይቅርብኝ ስጋው ያለ ሰውዬ እኮ ምንም እኮ ክርስትና አይደለም ስጋ መብላት። እና ወንድም እንዳይሰናከል ያንተን ኢንተሌክቹዋል በሆነ እንትንህን አውጥተህ የስነ መለኮት የትምህርት ቤት ክርክሮችን አውጥተህ አደባባይ ላይ ምንም ግራና ቀኙን በማያውቅ ሰው ህዝብ መካከል ስታደርግ የምትገለውን ሰው ማወቅ መቻል አለብህ። አንዳንድ ትምህርቶች እየሰማናቸው ነው፣ በኢቫንጀሊካል አካባቢ እየሰማናቸው የትምህርት ቤት ክርክሮች እዚህ የዋህ ህዝብ ላይ የሚፈሱ ትምህርቶች አይታችሁ ነው። በትምህርት ቤት እግዚአብሔር የለም ብለህ መከራከር ትችላለህ። ትምህርት ቤት ውስጥ እንትኑም ይፈቅዳል፣ አካባቢ ይፈቅዳል። የለም ብለህ ኢየሱስ ፍጡር ነው ብለህ ልትከራከር ትችላለህ። ሚዲያ ላይ ወጥተህ ግን ቅዱሳንን ክርስቶስ የሞተልን ሰው የሚያሰናክል ሚዲያዎች እየመጡ ነው። ይህንን ፕሮቴክት ማድረግ ያለብን ይመስለኛል። እንዳይሰሙ መዘጋት አለባቸው። መድረክ ላይ ኢየሱስ ነው የሚሰበከው። ክርስቶስ ሞቶልሃል፣ ብታምን የዘላለም ሕይወት አለ። ከክርስቶስ ውጭ አትሰብክም። ቸርች ዶክትሪን አልሰብክም። አደባባይ ላይ ቸርች ዶክትሪን መስበክ የለም። እኛ የምናጠምቀው አዝፍቀን ነው፣ ረጅተን ነው። እሱ ጓዳ ስራው። መንገድ ላይ ስበኩ የተባለው ወንጌልን ነው። ወንጌል ደግሞ ስለ ኢየሱስ ነው። ከኢየሱስም ሞቱና ትንሣኤው ነው። እግዚአብሔር ይባርክልኝ። በሚገባ አንስተውታል። በጣም እናመሰግናለን። ከዚህ በላይ እንደው ቢሄዱበት ጥሩ ነበር። እዚህ ሚዲያው ላይ ተቆጥበዋል። ያው ኢትዮጵያዊንን ስርዓት የሚባል ነገር እናውቃለን። እንደ መጽሐፍ ቅዱሱ ቃል ደግሞ ወግም የሚባል ነገር አለ። እነዛን ማክበር ተገቢነት አለው ብዬ ስለማስብ ነው እሱን የጠየቅኩት። ሚሊ እንግዲህ እጅግ አድርጌ አመሰግናለሁ መምህር። ግን እንደ መጨረሻ እንደ ታድሶ ለኦርቶዶክሳውያን አጠር ያለ መልእክት ቢተላለፍ። እሺ፣ እግዚአብሔር ያክብርልኝ። በመጀመሪያ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የበላይ ባለስልጣን ለሆነው ለቅዱስ ሲኖዶስ የሚሆን መልእክት ነው ያለኝ። አባቶቼ ቅዱስ ሲኖዶስ አባላት በሙሉ እስከዚህ ዘመን ቤተክርስቲያንን ይጠብቁ ዘንድ አደራ የሰጣቸው የልጁን ወንጌል እንዲሰብኩለት ስለሆነ እንደቀደሙ አባቶቻቸው ጨክነው ወስነውና ደፍረው ልጆቻቸው ወንጌልን የሚሰብኩ እንዲሆኑ ለወንጌል በር እንዲከፍቱ ቅዱስ ሲኖዶስ ጉዳዩን ባንክሮ ወስዶ የቤተክርስቲያኒቱን ችግር ረዘም ያለ ጊዜ ወስዶ በመፈተሽ ቤተክርስቲያኒቱ ወደ ክርስቶስ ወንጌል እንድትመለስ የበኩላቸውን እንዲወጡ በታላቅ ትሕትና እጠይቃለሁ። ሁለተኛ፣ ለሊቃውንት ጉባኤያችን በኢትዮጵያ ቤተክርስቲያን ውስጥ የሊቃውንት ጉባኤ ተብሎ የሚጠራው መጽሐፍትን የሚመረምር ዶክትሪንን የሚመረምረው ክፍላችን በተለይ አሁን ባለንበት ዘመን ህዝብ ግራ እየተጋባ ባለበት ጊዜ ውስጥ መጽሐፍትን ለይተው ትምህርትን ለይተው የክርስቶስን አደራ መወጣት የሚችሉበት ወሳኝ ዘመን ላይ ስላሉ እነሱም ልክ እንደ አባቶቻችን እንደ ሊቃነ ጳጳሳቱ ወስነው ክርስቶስ እንዲሰበክ ሐዋርያዊ ትምህርት እንዲገለጥ የሚጨክኑበት ዘመን አሁን ነው ብዬ እላለሁና እነሱን በትህትና ጠይቃለሁ። ሌላው የዋሃን ካህናት፣ ዲያቆናት እና በየመድረኩ የሚሰብኩ መምህራን፣ ወጣቶች
እና በተለያየ የሙያ ዘርፍ በሊቅነት የተቀመጡ የቅኔ መምህራን፣ የዜማ መምህራን፣ የመጽሐፍት መምህራን ለምላቸው ወዳጆቼ አባቶቼ በፍጹም ትህትና አንድ ጊዜ ለሚኖር ዘመናቸው ለወንጌል ጨክነው እንዲኖሩ አሁንም አገሪቱ በክርስቶስ እንድትቀጥል ካስፈለገ ኢየሱስ በሚገባ መሰበክ ይኖርበታል። ስለዚህ እናንተ እግዚአብሔር እድል የሰጣችሁ ዘመን የሰጣችሁ ይሄን እድል ከማጣታችሁ በፊት እንዳትጸጸቱ ኢየሱስ እንዲሰበክ ጨክናችሁ መቅደሱን ለኢየሱስ አውደ ምሕረቱን ለወንጌል ክፍት እንድታደርጉ በጌታ ፍቅር ለምናችኋለሁ። ተቀረው የዋው ሕዝብ አባቶችን ተከትሎ የሚኖር ወዳጆቼ ክርስቶስ እንደሞተ እንደተነሳ በማመን የሚገኘውን የዘላለም ሕይወት በሕይወት ዘመናችሁ መርምራችሁ ፈትሻችሁ አንድ ጊዜ ለሕይወታችሁ እድል እንድትሰጡት ወደ ወንጌል እንድትመጡ መጽሐፍ ቅዱስ እንድታነሱ ለእናንተ ነፍስ ማንም ተላልፎ አልተሰጠም፣ ብቻውን ኢየሱስ ነው የሞተላችሁ። ስለዚህ ወዳጆቼ ምዕመናን ወደ መጽሐፍ ቅዱስ ኑ፣ ወደ ኢየሱስ ኑ። እግዚአብሔር ያበራላችኋል፣ የሕይወታችሁን ደግሞ ድነት ታገኛላችሁ። በጥቅሉ ለወንጌላውያንም ወንጌላውያን አብያተ ክርስቲያናትም ዘመኑ ክፉ ስለሆነ ጊዜው የከፋ ስለሆነ ትምህርታቸውን እንዲፈትሹ ስርዓታቸውን እንዲፈትሹ በተለይ አገሪቱን በክርስቶስ ለማቆየት ሲባል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለምንም ቅድመ ሁኔታ በህብረት በመቀመጥ ክርስቶስ በአደባባዮች እንዲነግስ ክርስቶስ በእያንዳንዱ ልብ እንዲነግስ የበኩላቸውን አስተዋጽኦ እንዲያደርጉ በዚህ አጋጣሚ ጥሬን አቀርባለሁ። ለተሐድሳውያንም ሐሳብ ይኖረኛል። ተሐድሳውያን እግዚአብሔር ይባርካችሁ። በብዙ ስደት ስታገለግሉ የኖራችሁ አሁን ግን ዘመኑ ተለውጧል፣ ጊዜው ተቀይሯል። መደረግ ያለበት ዋጋ ተከፍሎ በተቻለ መጠን አንድነትን ጠብቆ ቤተክርስቲያኒቱን ለዚህ ወንጌል እንድትበቃ በጋራ ድምጻችን የምናሰማበት ጊዜው ስለሆነ በያላችሁበት ተጠናክራችሁ በዚህ ጉዳይ ላይ በመወያየት በብሔራዊ ደረጃ አንድ ድምጽ እንዲፈጠር እንድታደርጉ እኔ ወንድማችሁ እለምናችኋለሁ። እዚህ እንግዲህ የጋበዛችሁኝንም እናንተንም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። እኛም በጣም አድርገን እናመሰግናለን። ስለመጣ ደስ ብሎናል። ደግሞም ስላካፈልከን ከነበረ ህይወት ጌታ ባንተ የሰራውን ስራ ስለነገርከን እጅግ አድርገን እናመሰግናለን። በሌላ ጊዜ ደግሞ ሰፊ የሆኑ ሐሳቦችን አንስተን እንወያያለን። ጸጋ ይብዛል። ተባረክ። አገልግሎት የተባረከ ይሁን። ቤተሰቦች የተባረኩ ይሁኑ። እንግዲህ የትሪኒቲ ፖድካስት ተከታታዮች ቤተሰቦቻችን የዛሬው መርሃ ግብሬን ይመስል ነበር። በጣም ብዙ ነገር እንዳገኛችሁ እንዳተረፋችሁ እናምናለን። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።